ኮመንቱ ራስን ግለጥ ይላል። ራሴን ወደ ምንድን ነው የምገልጸው? አልተሸፈንኩም እኮ ያው እንደተገለጠ ነው። አይታያችሁም እንዴ? በ1990 ዓመተ ምህረት ነው። ከዚያ ይቀጥሉና ፕሮፌሰር አሁንም ይቀጥሉና ይናገራሉ። በዚህ መጽሐፍ ላይ በምዕራፎቹ የተጠቀሱትን በሙሉ ይገልጻሉ። ለምን አልሰለምኩም ወይም የዳራሱ ስጋ ሂደት መቅደም ሚስጥረ ስላሴ ሚስጥረ ስጋዌ ምናምን ይሉና አምደ ብርሃን ይከትታል። ከዚያ በኋላ መጽሐፍ ቅዱስ እንጂ መሐመድ አይደለም፣ የሙሴና የኢየሱስ መመሳሰል፣ ሙሴና መሐመድ ግን አይመሳሰሉም እያሉ ከክርስቶስ በኋላ ነቢይ እንደሌለ የመሐመድ ታሪክና እስልምና እያሉ በዛ በክርስቶስ ላይ ለተነሱት ጥያቄዎች አለማየሁ ሞገስ ምላሽ ይሰጣሉ ማለት ነው። ከዚያ በኋላ ለዚህ ሁሉንም ካመጡ በኋላ ወደ ላይ ከፍ አድርግልኝ። ይህ መጽሐፍ አቀነባብሮ ብዙ ሊቃውንት በምክርም መጽሐፍ በመዋስም ረድተዋል። በመቅድሙ ሐሳብ ያመነጩት ሌሎች እንደሆኑ ተገልጧል። ስለዚህ እኔም በመጽሐፉ እንደ ሕጉ ስማችሁን ምስጋና ላስታውስ ብላቸው መጽሐፉ የሚያወጣውን ተከታታይ ስለፈሩ አያችሁ፣ ተመልከቱ። ስማችሁን በምስጋና ላስታውስ ብላቸው መጽሐፉ የሚያመጣውን ተከታታይ ስለፈሩ ጣጣውን ማለት ነው ቢዘለሉም ከእኔ ጋር እግዚአብሔር ዋጋቸውን ይክፍላቸው እያልኩ እየጸለዩ ቀና የሆነ አንባቢም እንዲጸልይላቸው አደራ ላለው በማለት ያሳስባሉ። ምስጋናው ላይ ይቀጥሉና መጽሐፉን ለምን እንደጻፉት ያስታውሳሉ። እቺን ነግራችሁ ወደ ጥያቄያችን እንገባለን። ግልጽ እንዲሆንላችሁ ነው። አሁን ብዙ ወጣቶች ልጆች ስለሆናችሁ አብዛኛዎቹ 20 ዓመት ምናምን ስለሆናችሁ ይሄ እንደነበረ ስለማታውቁ በዛን ጊዜ ቲክቶክ ስለሌለ፣ በዛን ጊዜ ዩቲዩብ ስለሌለ፣ በዛን ጊዜ ፌስቡክ ስለሌለ ምላሽ የሚሰጠው በመጽሐፍ የመጣውን በመጽሐፍ ስለነበረ ፕሮፌሰር ያደረጉት ይሄን ነው። በገበሩ እንደተገለጠው ክርስትናና እስልምና ሃይማኖቶች ናቸው። እንዲያውም የመሐመድን ተከታዮች ወገኖች ቢያሳድዷቸውም ኢትዮጵያ አስተናግዳለች። በዚህም ለእስልምና ባለውለታ ናት። የኢትዮጵያ ኦርቶዶክስ ክርስቲያን በ16ኛው መቶ ክፍለ ዘመን በስህተት በተደረገው የሃይማኖት ጦርነት ምክንያት ከወንድሞቻቸው ካቶሊክና ወንጌላውያን ይልቅ እስላምን ይመርጣሉ። ስለ ካቶሊክና ወንጌላውያን ሲያነሱባቸው እስላም ምን አለን? ከድሮ ጀምሮ አብረን አይደል የኖርን? የእኛ ጠላቶች አሁንም መጤዎች ሃይማኖቶች ካቶሊክ፣ ፕሮቴስታንት፣ ጴንጤ ወዘተ እንጂ ይላሉ። ይህ ስህተት መሆኑ ከተማረው በቀር ጎጋው ወይም ተራው ህዝብ አያውቀውም። እኔም ክርስቲያኖች ወንድማማቾች በምስጢረ ስላሴ በስላሴ አንድነትና ሶስትነት የሚያምኑ ሁሉ ለሹመት፣ ለስልጣን፣ ለገንዘብ ብለው በፈጠሩ ጭቅጭቅ እንጂ በሃይማኖት እምብዛም ስለማይለያዩ በውይይት ልዩነታቸውን እንዲፈቱ በቃልም በትምህርትም በመጽሐፍም ስደክም ስለ እስልምናም ትኩረት ሳልሰጥ እኖር ነበር። በዚህ ላይ ሳለው በጌታ በመድኃኔዓለም በዓላት ብዙ ነገር አጋጥሞኛል። በዚህ መሰረት የመጋቢት መድኃኔዓለም ዋዜማ 1989 አንድ ሰው ደውሎ አያውቁኝም፣ እኔ ግን ዩኒቨርሲቲ ሲያስተምሩ አውቆታለሁ። ከጓደኞቼ ጋር ኢየሱስ እውን ፈጣሪ ነውን የሚል መጽሐፍ አነበብን። ለቤተ ክህነት ጉባኤ ሊቃውንት መልሱልን ብለን ብንሰጣቸው ሊቃውንት ጉባኤ መለሰላቸው፣ እናንተ ስራ አጥታችኋል፣ ለራሳችን አባታችን ተሰድበው ተጨንቀናል፣ እናንተ ደግሞ ከጥንት የኖረውን የእስላም ጥያቄ ይዛችሁ መጣችሁ ብለው አመናጭቀው መለሱን። በዚያን ጊዜ ብፁዕ ቅዱስ አቡነ ጳውሎስ ፓትርያርኩን በነፃ ፕሬስ ላይ ብዙ ሰው ይተቻቸው ይሞግታቸው ስለነበረ ቤተ ክህነቱ የኢየሱስ ክርስቶስ መሰደብ ሳይሆን የቅዱስ ፓትርያርኩ መሰደብ አስጨንቆት ሊቃውንት ጉባኤው ጥፉ አላቸው። እኛም አማራጭ ብንፈልግ እርሶ ትዝ አሉንና ለእርሶ ለመስጠት ወሰንን። ቤቱን የሚያውቅ ሰው ፈልገን መጽሐፉን በነገ ጀንበር ልንልክልዎ ነው አለኝ። እኔም የማሳትበት ገንዘብ የለኝም፣ በማስተባር ኖርሁ። በትንሽ ጡረታ አበል የምኖር ከዚህ በፊት በቅርቡ ሁሉን ይወቅና አንድ እረኛ አንድ መንጋን ያሳተምኋቸውም ለከፈን ትሆናለች ብዬ ባስቀመጥኋት ነው። እነሱም 84,000 ብር በላይ ጨርሰውብኛል። ተሽጠው ዋጋቸውን እንዳይመልሱም በየደብሩ ያሉ ያልተማሩ የማያነቡ የጠላቶቻችን የውስጥ አርበኞች ጎጋው አንብቦ እንዳይወጥራቸው ፈርተው አታንቡ ስላሉት ወጪው ስላልተመለሰ ሌላ መጽሐፍ የማሳትምበት
አቅም የለኝም ብዬ ይላሉ መለስኩላቸው ይላሉ ማለት ነው። እሳቸው ብመልስ እኛ መጽሐፉን አምጥተን ከአጥሮ ውስጥ እንጥላለን፣ ከዚያ በኋላ ያለውን የራሱ ኃላፊነት ነው ብሎ በጆሮዬ ስልኩን ዘጋ። እንዳለውም በነጋታው የሚያቀኝ ሰው ነገሌ ናቸው ስጣቸው ብለው የሰጡኝ ብሎ ሰጠኝ። እኔም ቅዳሜና እሑድ የማህበራዊ ግዳጄን ትቼ አነበብኩና ባስበው መጽሐፉ በብዙ ስህተትና ድፍረት የተጻፈ በሐሰት የተሞላውን አገኘሁት። በዚህ ጊዜ ቋንቋ ስማር በዩኒቨርሲቲ ለማሟያ ተብሎ 2 ሴሚስተር አረብኛ ተምሬ ነበርና ብዙ ጊዜ ትርጉም ስለማላምን አረብኛ የተማሩባቸውን ደብተሮቼንና ምንባባት ማገላመጥ ጀመሩ። ወዲያው መዝገበ ቃላት አስፈላጊ መሆኑን ተረዳውና አንድ የኪስ መዝገበ ቃላት አለችኝ። በዚያች ለመረዳት ብፈልግ ወደ 80 የሚገሰግሰው አይኔ ናቃትና ተናነቀው። አልተያይ ስላሉ ትልቅ መዝገበ ቃላት ፍለጋ ወደ አንዋር መስጊድ መርካቶ ሄድኩ። ከዚያ ግን የሚከተሉትን ክትባት ተደርድረው አገኘው። እነሱም በርዕስታቸው ፊደል ተራ ከዚህ በታች የተጻፉ ናቸው። አንደኛ መጽሐፍ ቅዱስ ስለ መሐመድ ምን ይላል? በአህመድ ዲዳት። ይህ አንድም እውነት ወይም ፍሬ የለውም። ሁሉም በዚህ መጽሐፍ በቂ መልስ አግኝቷል። ሁለተኛ መሐመድ የታላቆች ታላቅ አህመድ ዲዳት ሰው በመፍጀት ይላሉ እሳቸው በቅንፍ። ሶስተኛ ሰብአዊ መብት በኢስላም እንደ ስርዓታቸው ይላሉ። የሴቶች ደረጃ በኢስላም ዶክተር ጀማል አልበዳዊ ነው የጻፉት። በአማርኛ ነው የተተረጎመው። ስለ ኢየሱስ እውነተኛ መረጃ ቁርአንን እንጂ ሌላ አልጠቀሰም። ዶክተር ማን ሐምድ አልጁዋይኒ ነው። ስድስተኛ ቁርአንን ለመረዳት አቡል ለዓለም መውዲድ ስለ ቁርአን መውተፍተፍ። ሰባተኛ ኢየሱስ እውን ፈጣሪ ነውን? አሁንም አህመድ ዲዳት ነው። ባላወቀው ገብቶ የዳከረበት ነው ይላሉ። ስምንተኛ እስልምናና ክርስትና መሐመድ አሊ አልሁሊ መጽሐፍ ቅዱስን አይቀበልም፣ የራሱን ተረት ያወራል። ዘጠነኛ ክርስቲያን ሙስሊም ውይይት ዶክተር ሐሰን ኤም ነው። ከዚህ መጽሐፍ ብዙም የእስላም ስህተቶች ተጋልጠዋል። አስረኛ ክርስቶስ በኢስላም አህመድ ዲዳት። ይህ የዲዳት መጽሐፍ ነው። የመሰለውንና የሚመኘውን ያወራል። 11ኛ ውድ አብደላ ጊርሃር ኔህልስ ለመግባባት ነው የተጻፈው። 12ኛ የእምነት መሰረቶች ትንታኔ አርካታ ኃይሌ። ይህ የሚሰብከው የሃይማኖቱን ነው። ሁሉም እንደዚህ ቢሆኑ ኑሮ መልስ አያስፈልገኝም ነበር። ሌሎችም ጨመርኩና አምጥቼ ለዚህማ መልስ መስጠት አለብኝ ብዬ መልስ ሰጠው ነው የሚሉት። እንግዲህ በጣም ብዙ ነው እንደምትመለከቱት። እዚህ ጋር አቆመዋለሁ። ከዚያ በኋላ የተፈጠረው ነገር ምንድን ነው? ይሄን ካወጡ በኋላ መጽሐፉ በአንድ ጊዜ ተጥለቀለቀ በገበያ ላይ። ነገር ግን ህዝብ ጋር ሳይደርስ በጅምላ እየተገዛ ይቃጠል ነበር። በኋላ ላይ ግን ክስ መጣባቸው። ክሱን በወቅቱ የኢትዮጵያ የመንገድና ትራንስፖርት ሚኒስትር የነበሩት ሶማሊያዊ ይመስሉኛል አብዱል መጂድ ሁሴን የሚባሉ እንደዚህ መሰለኝ ስማቸው፣ ይቅርታ ባልሳሳት፣ እሳቸው ከሰሷቸው። ፍርድ ቤት የቀረቡ ጊዜ ሄጄ ነበር። አድራሻቸውን አስቀምጠው ነበረ እና እንግዲህ ንጽጽር ለዚህ ሁሉ የሁላ መጽሐፍ ሲጻፍ አንድም ሰው ምላሽ አልሰጠም። ይህን ምላሽ የሰጡት ፕሮፌሰር ብቻ ነበሩ። እንግዲህ ከዘመናት በኋላ ደግሞ የቲክቶኩ ዓለም ሲመጣ እንዳያችሁት ብዙዎች የእስልምና ኡስታዞች፣ የእስልምና መምህራን ታርጌታቸውን ፕሮቴስታንቱም፣ ካቶሊኩም፣ እስልምናውም ኦርቶዶክስና ታርጌታቸው ጀመሩና አሁን የምናየው ውጥረት፣ አሁን የምናየው ስፋት መጣ ማለት ነው። ይሄ እንደ መግቢያ የጠየኳችሁ። ቀጥታ ወደ ጥያቄ የምንሄደው ከመግቢያችን እንዳየኸው እፎይ ወንድማችን የኢትዮጵያ ኦርቶዶክስና የእስልምና ንጽጽር ላይ እንድታተኩር የኢትዮጵያ ኦርቶዶክስ የሚለው በቅንፍ ይያዝልኝ፣ በመጽሐፍ ቅዱስ በክርስትናና በቁርአን ላይ ያለውን ንጽጽር ላይ እንድታተኩር አገልግሎቱንም እንድትጀምር አንተንስ እንደ ፕሮፌሰር አለማየሁ ሞገስ ያነሳሳህ መሰረታዊ ምክንያት ምንድን ነው? የውስጥ ግፊትህ ምንድን ነው? እንዴት ወደዚህ ንጽጽር ገባ? ሜዳውም ፈረሱም ያንተ ነው። አመሰግናለሁኝ። እንግዲህ አንተም እንዳልከው ብዙ ችግሮች አሉ።
ምክንያቱም እነሱ ናቸው የጀመሩት ጨዋታውን፣ እነሱ ናቸው አስቀድመው የተጫወቱት ንጽጽሩን ዓለም እነሱ ጀምረውታል። ወደ እኛ ጋር ስንመጣ ግን ጉድለቶች ብዙ ነበሩ፣ ብዙ ጉድለቶች አሉ። ወደ እኔ ስንመጣ ግን የመሰረታዊ የመጀመሪያ እንዲጀምር ያደረገኝ ስልጤ ላይ የተከሰተ ክስተት ታስታውሱትን እንደሆነ ኦርቶዶክሳውያንን ከቱም ባሻገር ከንጽጽሩም በላይ የማጽዳት ስራ በሃይማኖቱ ታርጌት አድርጎ ጠንቋይ ናቸው፣ መተተኛ ናቸው የሚል ትረካ ነበረ። እሷ ነበረች ለእኔ ምክንያት የሆነች። ከእሷ ጋር በተያያዘ ነው እንዴት ነው እሱ ኦርቶዶክሳውያን ጠንቋይ ናቸው የሚለው ነገር ብዙም አልተዋጠልኝም። ማለት እኔንም የሚመለከት ስለሆነ ማለት ነው መልስ መስጠት ነበረብኝ። ጠንቋይ አይደለሁም መተተኛ አይደለሁም የሚለው እኔ ከታልና እዛ ስልጤ ላለው አካባቢ ብቻ ሳይሆን እኔ ከታይ ነው የትኛውም አካባቢ ያለ በኢትዮጵያም ከኢትዮጵያ ውጭ ያለም እንዲህ ናቸው ተብሎ ሲፈረጅ አይ አይደለንም ብሎ ምላሽ መስጠት የሁላችንም ግዴታ ይሆናል ማለት ነው። የሆነ ግለሰብ ብቻ አይደለም የተነካው፣ ዘሆል ተቋሙን ጭምር ነው። ኦርቶዶክሳውያን እንደዚህ ናቸው የሚል ንግግር ነበር የተነገረው እና አይደለንም የሚል ቪዲዮ ሰርች ነበረ። አጻፋዊ ምላሽ ግን ናችሁ የሚል ነው። እመን ናችሁ የሚል ነበረ። መነሻዬች ነበረች። ሜይ ቢ እዚህ ላይ ፈርዘር መሄድ ያስፈልጋል። ምክንያቱም ስትጀምሩ እንዴት ነበር የጀመርከው? መነሻ ይሄ ከሆነ በኋላ በተደራጀ መልኩ ምላሽ ወደ መስጠቱ የተገባው በምን መልኩ ነው? እንግዲህ ይሄ እንደ ግለሰብ ነው የጀመራችሁት። እዚህም ጋር ትናገረው ነበር፣ መስማት እንችላለን። እስቲ አጫውትልን ቴክኒሻን። እኛ ቪዲዮ ምንድነው እሱ ዜናውን ከሰራሁት በኋላ የሆነ ንጽጽር ውስጥ አልነበርኩም፣ በጊዜው ምን ውስጥም አልነበርኩም። ሲያፈናቅሏቸውና መተተኛ ናችሁ ጠንቋይ ናችሁ ብለው ኦርቶዶክሳውያንን ከዛ አካባቢ የማጽዳት ስራ ሲሰራ ይሄ ጤናማ አይደለም፣ ትክክል አይደለም። አንድ ሰው ሊያጠፋ ይችላል። ዘሆል ኦርቶዶክሳውያንን እንዲህ ብሎ የማጽዳት ስራ ግን ትክክል አይደለም የሚል ቪዲዮ ቦልድሊ ስናገር አይ ናችሁ የሚል አጻፋዊ ምላሽ ተሰጠኝ። ከዛ እሱ እያሉ ያሉት በቦታው ያሉ ሰዎች ብዬ ዜናዎቻቸውን ሳይ ደግሞ ብዙም ውሃ አይነት አይደለም። ለምሳሌ ይሄ ቪዲዮ ሚለውን እንስማው እስቲ እንስማው። ብጥብጥም አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይህንን ስህር የሚያከሽፈው ብሬትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ አነሱና የተለየ አሁን እያየ ነው ያለ። የኛው ሽማግሌ ደግሞ እንደሰማችሁት የሚለው ምንድነው እሱ? አንተ ቀጥል። ሜቢ እንግዲህ የመጀመሪያ ቪዲዮዎቼ ናቸው ንጽጽር የጀመርኩበት ማለት ነው። ንጽጽር የጀመርኩባቸው 3 ቪዲዮዎች እነኚህ ከ3 እንደዚህ አንዱ ናቸው። ምንድነው እሱ? ፊታችሁን ታጠቡና እጣቢያችሁን አንጣ አድርጋችሁብናል። ስለዚህ ድግምት ልጆቻችን እንዲድኑ ካህናቶቻችሁና እናንተ ኦርቶዶክሳውያን ፊታችሁንና የሰውነት ፕራይቬት ፓርት የሚባሉትን አጥባችሁ አንጡ ስንላቸው ሰውየውም ሼኩም ሲሉ እንደሰማ አንሰጥም አሉን ኦርቶዶክሶች። እኛ ጠብ አለመፈለጋችን የሚታወቀው ፊታችሁንና ብልታችሁን አካባቢ ታጥባችሁ አንጡ ስንላቸው እምቢ አሉን። ለምንድን ነው ፊትና ብልት ታጥባችሁ አምጡ የሚለው? ልጆቻችን ሰነፍ ሆነዋል። ትምህርት እየወደቁ ነው። ስለዚህ የኦርቶዶክሳውያን ልጆች ጎበዝ የሆኑት መተት እያስደረጉ ነው። በመተት ነው ጎበዝ እየሆኑ ያሉት። የእኛ ልጆች ደግሞ ሰነፍ የሆኑት መተት ተደርጎባቸው ነው። ልጆቻችን እንዲድኑ ኦርቶዶክሳውያን ፕራይቬት ፓርታችሁን እንደዚህ ሰውነት ክፍሎቻችሁን ታጥባችሁ ጣቢውን ስታመጡ በዛ ጣቢ የእኛ ልጆች ሲታጠቡ ከዛ ከመተቱ ይድናሉ የሚል ነው። ይሄ ለእኔ ትንሽ ሾክ ያደርግ ነበር። ማለት መተት አድርገሃል ተብለህ አስበው አላደረግኩም በምትልበት ሰዓት ላይ አይ እጣቢህን ታጠብና እንደዚህ አይነት ቦታህን እጣቢህን አንጣ በአንተ እጣቢ ስታጠብ እድናለሁ ቢልህ እንዴት ነው እሺ ብለን የምትሰጠው? አንደኛ
ያላደረከውን አድርገሃል ብለህ መከሰስ በራሱ ጤናማ አይደለም። በሁለተኛ ደረጃ ደግሞ የሰውነትን ክፍል ታጥበህ የምትሰጥበት መንገድ ጤናማ መስሎ አልታየኝም። በእርግጥ እኛ መተት፣ ድግምት በተለያየ በእምነት እንደሚዳን እናምናለን። በጣም ግን ይዳናል የሚለው እምነት ስላልነበረኝ ማለት አስተምሮቱም እንደዛ አልመሰለኝም። ምንድን ነው እያሉኝ ያሉት? ነገ እኔን አንዱ መጥቶ የሚጠላኝ ሰውዬ ታምም ያለው መተት አድርጎብኝ ነው፣ መተት ያደረገብኝ ደግሞ እፎይ ነው፣ እንደዚህ አይነት ቦታውን ታጥቦ እጣቢውን ሲያመጣ በሱ ድናለው ቢልስ? ልክ እጣቢውን ስሰጠው የውሸት ታምሜ ነበር ዳንኩ ቢል ሰፈሩ ላይ ስሜን አጠፋ ማለት አይደለም። ይሄ ለማንኛው ሲያናኑረናል? ይሄ ትክክል አይደለም። ትክክል ነው እምቢ ማለታቸው መተት ማድረጋቸው የሚያሳይ ነው። ካህናቶቹ ተሰብስበው አገልጋዮቹም ተሰብስበው ጣቢያችንን አንሰጥም ታጥበን ያሉት መተተኛ ስለሆኑ እንዴ። እናንተስ ብትሆኑ እኔ አሁን ለምሳሌ በጊዜው ተቀዳሚ ሀጂ ሙፍቲ ነበሩ። እሳቸው መተት አድርገውብኛል ጣቢያቸውን ያምጡ ብል ስድብ አይሆንም ወይ ለእናንተ? የእምነት አባቶቻችሁን ታጠቡና ጣቢያችሁን አምጡ፣ እሳቸው ናቸው መተት ያደረጉብኝ እድናለሁ ብል ይሰጡኛል ወይ? ስድብስ አይሆንም ወይ? ኢቭን መስጠቱ በራሱ ቢሰጡስ ደግሞ አድርግ ያለው የሚልን ኮንፈርሜሽን አይሰጡም ወይ? ሰውየው የውሸቱ ታምም ያለው ብሎ ከዛ በኋላ በሱ እጣቢ ዳንኩ ቢል የዛ ሰውዬ ክብር አይነካም ወይ በሰፈሩ? ይሄ ጤናማ አይደለም የሚል ነበር ሙግቴ። ግን በጊዜው የተሰጠኝ ምላሽ በጣቢ ይዳናል፣ ከድግምት ይዳናል፣ ከመተት ይዳናል የሚል ነበረ። እኔ ደግሞ አልተዋጠልኝም። ስላልተዋጠልኝ ያው እንደምታውቀው እኔም ልቀበለው አልቻልኩም ማለት ነው። ይሄን እናስተምሮ ልቀበለው አልቻልኩም። ማንበብ አለብኝ አልኩኝ። የተለያዩ ቪዲዮዎች ቀጣይ ሜቢ ካሳየ ምክንያቱ ምንድን ነው ብዬ ሳይ ወደ ክርስትና እየመጡ ነው ልጆቻቸው፣ ወደ ክርስትና እየመጡ ነው ሱፊ አካባቢ ላይ። ስለዚህ ወደ ክርስትና እየመጡ ያሉትም ደግሞ በመተት ነው የሚል መጣሁ ነው። ቪዲዮውን ያጫውቱለት ቀጣዩ። ሀይ እንዴት ናችሁ? ከስልጤ ክርስቲያኖች የተፈናቀሉበት ትክክለኛው ምክንያት ምን እንደሆነ ታውቃላችሁ? የሙስሊም ልጆች እስልምና በቃን እያሉ በሰልፍ ወደ ክርስትና እየገቡ ስለሆነ ነው። ብዙ ጓደኞች ያዳምጡት። እነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው ወጥተው አርሴማ ቤተክርስቲያን የተገኙ። ከእንደገና ደግሞ የሚያናድደው ነገር እዛ ያሉ ቀሳውስቶች ደግሞ ከሚገርማችሁ ጸበራጅ ተውባቸዋል። ጸበራጅ ተውባቸው። ሶስት ልጅ ታመመባት ያልኳችሁ ሴት ማለት ነው ሉያ ትባላለች። የእሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት። እናቷ ቤት መጣ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነውና ወይ ቪዲዮውን እንደሰማችሁት ነው። እሺ ቀጥል አንተ። ያኛውን አንፈልገውም። ወደ አንተ ተመለስ። እንግዲህ ልጆቻችን ወደ ክርስትና እየሄዱ ነው የሚል ነው ሙግቱ። ልጆቻችን ወደ ክርስትና እየሄዱ ነው። ወደ ክርስትና እየሄዱ ስለሆነ ወደ ክርስትና የሄዱበት ምክንያት ምንድነው? እሱ ነው ያለው ድግምት ሰምተዋል? አዎ ሳህር ነው፣ በድግምት ነው። ኦኬ አስር ተሰርቶባቸው ነው። ስለዚህ ክርስቲያን እየሆኑ ያሉት ድግምት ተሰርቶ ነው። ትምህርት የሚወድቁት የቀድሞ ሽማግሌውን ካያችሁት ሼክ ነገሩ እጣቢ ስጡ ስህሩ እንዲድን ስንላቸው እምቢ አሉ። ልጆቻችን ታመሙ፣ ትምህርት እየወደቁ ነው አለ። ይሄኛው ደግሞ ሆነ አለ ክርስቲያን እየሆኑ ያሉት በድግምት ነው። ሁለቱም ውሃ የሚቋጥሩ ያሉ ማመክንያቸው ያነሱት ሙግታቸው ውሃ የሚቋጥሩ ያሉ። ከትምህርት መወድቀው ሰነፍ ስትሆን ነው፣ ሳታነብ ስቀር ነው። እንግዲህ አሁን የትምህርት ካሪኩለሙም ትንሽ ከበድ ብሏል ይመስለኛል እና ብዙ ተማሪ እየወደቀ ነው። ስለዚህ ኦርቶዶክሳውያን መተት አድርገውባቸው ነው ያሉ ሺህ ተማሪ የሚወድቅ እንደ ሀገር አቀፍ ብዙ ተማሪ ይወድቃል። አሁን 12ኛ ክፍል ላይ ኦኬ። ስለዚህ እንደዛ ነው ብለን እንትን ማለት እንችላለን። የትምህርት ሚኒስቴር እንደዛ አድርጎን ነው። ካላነበብክ ወድቅ ትችላለህ፣ በደንብ ካጠና ደግሞ ታልፋለህ። ስለዚህ ሙግቱ ብዙም አልተዋጥልኝም ነበር። ወደ ክርስትና የሚመጡት ደግሞ እንዳይመጡ የማሸማቀቂያ መንገድ በመተት ነው አለ። የሚታመሙትም በመተት ነው አሉ። እኔ በእስልምና ከዛ በኋላ ሳጠና ማንኛውም እምነት ህመም በአላህ ፍቃድ ነው የሚሆነው።
አላህ ነው በሽታ የሚያመጣው ይላል። እንደዛ ከሆነ ታዲያ እንዴት ነው እሱ እኛ መተት አደረግን እኛ ሳመምናቸው ልንባል ምንችለው? ጥያቄ ፈጠረብኝ። ሐዲሳቸውን ሳነብ እንደዛ ነው የሚለው። ሌላኛው ደግሞ እንዳልኩ ወደ ሃይማኖት ሰው የሚመጣው ከመጣ በኋላ ጸበል ታመው ሊመጡ ይችላሉ። ሜይ ቢ ብዙ ቦታ ላይ አይተሃል ብዬ አስባለሁ። ጸበሎች ቦታ ላይ ሙስሊሞች በጣም ብዙ እህቶቻችን ይኖራሉ። በጣም ብዙ ናቸው ያሉት። እንደውም እነሱ ናቸው በዛ የሚፈወሱት። አይተኸዋል። ጻድቃኔም፣ እንጦጦ ኪዳነ ምሕረትም፣ እንጦጦ ማርያምም፣ ሸንኮራ ዮሐንስም ስትሄድ ብዙ የእስልምና እምነት ተከታዮች ከክርስቲያኑ በዛ ሁኔታ አምነው ይጠመቃሉ፣ ይድናሉ፣ ስለታቸውን ሁላ ያስገባሉ። ድኛለሁ ነው ቁልቢ። አንተ እንደውም ሐረር መራታ ነኝ ትለኝ። ቁልቢ ላይ ታዲያ ስለትዘው የሚሄዱት እነሱ አይደል? ብዛት ትክክል ብዛት ነው ያላቸው። ስለዚህ ይህንን ስታየው ሰው እምነት ቦታ መጥቶ ሊድን ይችላል። በየትኛውም ቦታ ላይ ጠበል መጥቶ ይረጫል። ካህናቶቹ አንተ ታመህ ሆስፒታል ታመህ ዶክተሩ ያንተ ስራው ምንድን ነው? ማከም ነው። እየደማህ መጥተህ ደምህን ካላቆመ ወይንም ደግሞ ለሞት እያልክ ኦክሲጅን አጥሮ ኦክሲጅን ካልሰጠ ዶክተር ነው ሰው አለ። ካህን ውስጥ ታዲያ ጸበል ቦታ ጸበል እንዴት ረጫቸው ልጆቹን ብሎ በጣም ሲንገፈገፍ አይተዋል። ታመው መጡ እነኛ እህቶች ጸበል ቦታ መጡበት። እንዴት አይረጫቸውም? ማለት አሰብኩት። ታመው መጥተዋል እነኚህ እህቶች ጸበል ቦታ ነው የመጡት። ጸበል ረጫቸው። የዚህን ያህል ክርስቲያኑ እንዲፈናቀል፣ ንብረቱ እንዲጠፋ፣ አካል እንዲጎድል የሚያደርግ ስራ ነው ይሄ። ታመህ ቤቴ መጥተህ እርዳታ ጠይቀኸኝ እርዳታ በመስጠቴ ቤተክርስቲያኔ መቃጠል አለበት? አካል መጉደል አለበት? የኔ እርዳታ በማድረግ ጸበል እንዴት ረጫችሁ? ልጆቻችንን ጸበል ረጩብን። ታመው ልጆቻችን ቤተክርስቲያን ሄደው ጸበል ረጯቸው ካህኖቹ። በጣም የሚያናድደው የሚያሳዝነው እያለ በጣም ተበሳጭተው ሲናገሩ ካያቸው ተሰብስበው ሁሉ ይናገራሉ እየጮሁ ጸበል ልጆቻችንን ረጭተዋል። ልጆቻችን ታመው ቤተክርስቲያን ሄደው አሰብኩት፣ አወረድኩ። ሳየው ምንም ውሃ የሚቋጠር አይደለም እያነሱት ያለው የአርሴማ ቤተክርስቲያን የተቃጠለችው በዚህ ምክንያት ነው። እጣቢያችሁን አንጡና በጣቢያችሁ ልጆቻችን ሲታጠቡ ይድናሉ ያሉ አካላት ጸበል ልጆቻችንን ረጩብን የሚለው ነገር አሁን ሊስማማልኝ አልቻለም። በእኔ እጣቢ የእነሱ ልጆች ሴጣን የሚድን ከሆነ ማለት ሴጣናቸው የሚወጣ ከሆነ ወይም ድግምት የሚወጣላቸው ከሆነ ካህኑ እጣቢ ጸበል ሲረጫቸው ካደም ለምን ትበሳጫለህ? እንደው አያድንም ውሃው ምንም ትርጉም የለውም ብትልም እንኳን ኖርማል ውሃ ነው። በቃ እሽቶ ውሃ ነው፣ ምንም ሊያደርግ አይችልም። እጣቢ ታጠብ፣ ሰውነትን ፕራይቬት ፓርቶችንም ጭምር ታጠብ አምጣና በዛ እጣቢ ልጄን አድናለሁ ያልከኝ አካል ጸበል ረጩብኝ ብለህ ልጆቼ ታመው እነሱ ጋር ሲሄዱ ጸበል ረጩ ብለህ እንዴት ልትበሳጭ ትችላለህ? ማለት አስረዳኝ እስኪ። ያው እኔ ሃይማኖት ወጣ በልና ኒቱር አቅሎንና እጣቢህን አንጣና በጣቢህ የኔ ልጅ ይድናል ያልከኝ አካል ጸበል ግን ረጨህብኝ ብለህ ትከሰኛለህ? አሁን የቴክኒሽያን አዘጋጅልን የመጀመሪያዋን ይስሙት፣ ድጋሚ ሰው ይስማ፣ እየጠራ እንዲሄድ ማለት ነው። እፎይ እየተናገረበት ያለው መነሻው አሁንም ከዛ የመጣው ነው እፎይ እየተናገረ ያለው አንዴ ድገምልን። የመጀመሪያውን ስለ እጣቢ የሚያወሩትን ህዝቡ እንዲሰማ ማለት ነው። አዳምጡላቸው። ይሄ እንግዲህ በቴሌቪዥኖቻቸው የተላለፈ በቪዲዮቻቸው የተላለፈ እና በወቅቱ ከፍተኛ ንግግር አምጥቶ የነበረው ነው እና የልጆቹ መታመም ዋናው ምክንያትና መፍትሄውን ነው የሚያቀርቡት ሰውየው። እንስማቸው። ብጥብጥም አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይህንን ስህር የሚያከሽፈው ብሬትና እጅ ታጥቦ ይሰጥ የለም ወይ?
ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ ተነሱና የተለየ አሁን እያየ ነው ያለው። የኛው ሽማግሌ ደግሞ እንደሰማችሁ ምንድነው ቀጥሉ። እንግዲህ ቀደም የተባለው ይሄ ነው። ካህናቱንም ሰበሰቡ፣ ህዝቡንም ሰበሰቡ፣ ጥያቄ ያቀረቡ ልጆቻችን እንዲድኑ ከተፈለገ ከዚህ የመተት ስራ ከብብትና ከብሽሽት አካባቢ ቆሻሻ ነው። እንግዲህ ሁለቱም አካባቢዎች ቆሻሻዎች ናቸው። መጥፎ ጠረን ያላቸው ቦታዎች ናቸው። የወንድም የሴትም ማለት ነው። ስለዚህ የታመሙት ልጆች ከዚህ ቆሻሻ ቦታ በሚመጣ እንትን ተረጭቶ ይድናል ማለት ከጤናማ አእምሮ በእውነት የሚመጣ አይደለም። ኦኬ እንግዲህ ከዛ በኋላ የሚለው ደግሞ ምንድን ነው ወንድማችን እፎይ? እሺውን ከዛ በኋላ ደግሞ ሰውየው ይናገራል። አይታችሁ እንደሆነ ጭራሽ ቤተክርስቲያን ወስዶ ልጆቻችን ሄደው አከፈሩብን፣ ክርስቲያን አረጉብን፣ ከዛም ጸበል ረጭቷቸው ነው የሚለው። እንግዲህ ጸበል ረጭቷቸው ከዳኑና ካከፈሩ ከዛ ቆሻሻ ይልቅ ይሄኛው ውሃ ነው ኤችቶ በቃ ምንም አይነት ከብብትም ከብሽሽትም የሚወጣ አይደለም ነው የሚለው። እንስማው ይሄኛውንም ጥያቄ እና በቃን እያሉ በሰልፍ ወደ ክርስትና እየገቡ ስለሆነ ነው። ብዙ ጓደኞች ያዳምጡት። በእነሱ ድግምት መነሻ ስላከፈሯቸው ማለት ነው ከወራቤ ተነስተው ወጥተው አርሴማ ቤተክርስቲያን የተገኙ። ከእንደገና ደግሞ የሚያናድደው ነገር እዛ ያሉ ቀሳውስቶች ደግሞ ከሚገርማችሁ ጸበራጅተውባቸዋል። ጸበራጅተውባቸዋል። ሶስት ልጅ ታመሙባት ያልኳችሁ ሴት ማለት ነው ሉያ ትባላለች። የእሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት። እናቷ ቤት መታ ጠፍታ አልገባችም። መታ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነውና ይሄው ነው እንግዲህ ፍርዱን ለህዝብ ነው የምንሰጠው። በጨበጣ በአየር ላይ የሚመጣ ሳይሆን እንዲህ ያንተንም ማንነት ያንተንም አጀማመር ህዝብ እያወቀ እንዲመጣ ለማድረግ ከዚህ ውጭ አማራጭ ስለሌለ ማለት ነው። ይሄ መልካም እድል ስለሆነ ነው። በዛው ቀጠልክበት። ትክክል አይደለም ብለህ ያ ትክክል አይደለም ብዬ በዛው ተቃውሞዬን ቀጠልኩኝ። ምክንያቱም እንደዚህ አይነት ነገር የሚዋጥ ስላልሆነ ለማንም ይዋጥ ስላልሆነ ማለት ነው። ትክክል አይደለም የሚለው አቋሜን ያስኩኝ ማለት ነው። ከዛ ግን አጻፋዊ ምላሽ ትክክል ነው የሚል እነሱም ደግሞ ቦልድሊ ትክክል ነው የሚል ነበር ሙግታቸው። እኔም ደግሞ በዛው መልፋት ጀመርኩ ማለት ነው። በዚህ ውስጥ ግን ምን ማድረግ ጀመርኩ? ማንበብ ጀመርኩኝ። ሳነብ ለካ ተጣጥለህ ዕጣቢን መስጠት ያንን ያድናል የሚል አስተምሮ አለ በእስልምና። እዚህ ላይ አስቀድሜ የሆነ ጠንከር ያለ ሀሳብ ሰንዝር ያለውኝ አምላካችሁ በእኛ ዕጣቢ ነው ወይም ያድናችሁ? የኔ ዕጣቢ ለምን ያስፈልገዋል? እናንተ ከድግምት ለመዳን የኔ ዕጣቢ ነው ወይም ያስፈልጋችሁ? እንዲሁ አድኑ ወይ በአምላካችሁ አድኑ፣ አምላካችሁ አድኑ፣ አምላካችሁ የሚያድን ከሆነ የኔ ዕጣቢ ምን ይሰራላችሁ የሚል ሙግት ማንሳት ጀመርኩ ማለት ነው። ይህም ጊዜ እነሱም ጠንካራ ያለ ምላሽ መስጠት ጀመሩ ማለት ነው። ከዛ ማንበብ ጀመርኩ። ሳነብ ደግሞ ዕጣቢ እንደሚያስፈልግ አሁን ገባኝ ማለት ነው። ኦኬ እንደዛማ ከሆነ ይሄ አስተምሮ ትክክል አይደለም ወደሚል እንትን ውስጥ ተቃውሞ ውስጥ ገባው። ፕላስ ደግሞ ማንኛውም ሙስሊም ሲወለድ ጀምሮ ሴጣን ይነካዋል የሚል አስተምሮ እንዳላየው ከኢሳና ከሜሪያም በቀር ሁሉም ሴጣን ይቆራኘዋል። ሁሉም ሴጣን በደም ውስጥ ይዘዋወራል። በደም ስር ውስጥ ሁሉም አለ። እንደዛ ከሆነ ለምንድን ነው ሴጣን ለማስማት እንደምትሉት? ማንኛውም ሰው ሁሉም ሴጣን ካለበት ተብሎ የሚታመን ከሆነ ድግምትም እንደዚህ አይነት ነገሮች የሴጣን ስራ ከሆኑ አስተምሮቱ ራሱ ሴጣንን ኢንቫይት ያደረገ ስለሆነ የሚጋብዝ ከሆነ በቃ ምንም እኛን መውቀስ የለባችሁ አስተምሮቱ ችግር ነው የሚል ሀሳብ ውስጥ ገባው። እዛ ውስጥ ያንን እያነሳው አንዳንድ እንትን ሙግት ውስጥ ገባው ማለት ነው። ይህን ጊዜ እነሱም ጠንካራ ያለ ምላሽ መስጠት ጀመሩ። እኔም ማንበብ ጀመርኩ። በዚሁ ቀጠልን ማለት ነው። የሚገርም ነው። ስለዚህ መነሻው ይሄ ነው። በቃ ማንም እንዲያውቅልን የምትፈልገው ይሄ ነው። እንቀጥልና ፕላትፎርሙ እንግዲህ ተፈጠረ። በፊት ፌስቡክ ነበረ፣ ከዛ በፊት ነበረ፣ አሁን ቲክቶክ መጣ። ወደ ቲክቶኩ ዓለም ተቀላቀልክ። በዚህ በቲክቶኩ ውይይት ላይ ከመጀመሪያው ጀምሮ ስትመጡ እንግዲህ ወደዚህ ውይይት ገባችሁ። ከነዛም አካባቢ ጠንከር ያለ ጥያቄ መምጣት ጀመረ። እናንተም ማንበብ ጀመራችሁ። የላከህ አካል አለ
ግፋበት፣ በዚህ በኩል እኛ እንረዳሃለን ያለ ተቋም አለ? ከኦርቶዶክስም ይሁን ከፕሮቴስታንትም ይሁን ከካቶሊክም ይሁን ከክርስትናው ዓለም በተቋም ደረጃ ይሄንን ያንተን ሙግት ይዞ የመጣለ? ምክንያቱም ከዛ አካባቢ በተደራጀ መልኩ ስለሆነ የሚመጣው ከዚህ አካባቢ ወደ ቲክቶክ ዓለም ከገባ በኋላ ምን ገጠመህ? ምንድነው ፈተናዎች የመጡት? የመጀመሪያው አካባቢ እንዴት ነበር? መሀል ላይ እንዴት ነበር? በኋላስ እንዴት ነበረ? በዚህ አካባቢ የገጠሙህን ነገሮች እስቲ ንገረን፣ ከተቋማቱ ጋር አያይዘ ማለት ነው። ምክንያቱም ብዙ ሰዎች ነፃ ማውጣት አለብህ፣ ወይም ደግሞ ያሉትን ምስጋና ማቅረብ አለብህ፣ ክሬዲት መስጠት አለብህ። ያደረጉህም ካሉ ወረቀት ሰጥተው ማህተም መጥተው ልጃችን ነው ብለው የላኩ ካሉ፣ አንተ አሁን አመጣጥህን እየነገርከን ነው፣ የራስህ ነው በራስህ ነው የገባሁት ነው የምትለው። ግን ካለ ደግሞ መታለፍ ስለሌለባቸው እድሉን እሰጥሃለሁ። ያ እንግዲህ ከዛ በኋላ ምንድነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ይደርሱኝ ጀመር። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ይደርሱኝ ጀመር። እንደዚህ እየተባሉ ሂሚሌት እንደሚደረጉ የማሸማቀቅ ስራ እንደሚሰራ። ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። አይ ድምፅ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ። እሱ ማተም መጥቶ ላከኝ ክርስቶስ ነው። በደሙ ማተም መጥቶ ለእነኚህ አካላት ወንጌል ያስፈልጋቸዋል። ስለዚህ ልነግራቸው ይገባል። ልክ ያለው አለኝ ማለት ነው። ስለዚህ የእሱ ማህተም አለብኝ። ስጠመቅ ቅዱሱን መንፈስ የሰጠኝ እኔም ደግሞ እንድመሰክርለት ግዴታ ሆነብኝ ማለት ነው። ባለማወቅ አጋንንትን ጋብዘው አይ እጣቢያችሁን አንቱ አጋንንት ለማውጣት የሚሉ ስሙ አጋንንትን እንደሚያርድ አጋንንትን እንደሚያባርር የእሱን ስም ማስተዋወቅ እንዳለብኝ ተሰማኝ ማለት ነው። ስለዚህ ትልቁን ክሬዲት የሚወስደው የላከኝ ክርስቶስ ይሆናል ማለት ነው። ከግለሰቦች ጋር በተያያዘ ግን ከሰዎች ጋር በተያያዘ ከሆነ ምንም ማቀውም ነገር አልነበረም። ለመናገር ማለት እንደዚህ ንጽጽሩንም እንደዚህ ማቀው ነገር አልነበረም። የለም ከሰው ጋር እንደዚህ የለም፣ ምንም የለም። ረንደምሊ ያቺ ክስተት ብቻ ነች ለዚህ ውስጥ የከተተችኝ። የንጽጽር ትምህርት እንግዲህ ቀላል አይደለም። በተለይ ማለት ነው ከክርስትና ወገን የራሱን የሆነ እውቀት ያስፈልጋል። ከእስልምናውም ወገን ደግሞ ማወቅን ይጠይቃል። ማለት ሃይማኖታዊ ውይይቶች ከባድ ስለሆኑ ማለት ነው። ለአንተ እንዴት ቀለለህ ታዲያ? ከዛ በኋላ እንዴት ይሄ ነገር ቀለለህ? ምክንያቱም በዚህም የቤተክርስቲያን ትምህርት አለህ፣ ወይም ደግሞ በዚያ የቁርአን ትምህርት አለህ፣ በእነሱ የሚሰጥ ትምህርት አለ። እነሱ ካሉ መልካም፣ ከሌሉ ግን እንዴት ነው የቀለለ? ብዙዎች አንተ ጋር ሲመጡ እያየናቸው ነው፣ የምናየው የምንመለከተው ነው። አንተም ደግሞ በዚህ ላይ በጣም ያነበብክ የጠለቀ እውቀት ያለህ ነው እና የምትመስለው። እንዴት ቀለለህ ታዲያ ከዛ በኋላ ያሉት ሁኔታዎች? እንዳልኩ ነው ያስጀመረኝ እሱ ስለሆነ የቤተክርስቲያን ትምህርት እንኳን የለኝም፣ የቤተክርስቲያን ትምህርት የለኝም። ያስጀመረኝም እሱ ስለሆነ የመራኝም እሱ ነው። ዩኒቨርሲቲ ላይ ሆኜ የተወሰነ ለማንበብ ሞክሬ ነበር። እስልምና ምንድን ነው የሚለውን የሆነ ሰዓት ላይ ወጣት ሆነ ትንሽ ከፍልስፍናውም ከተለያየ የማየት እንትን ነገሮች አለ አይደለ? እንደዛ የተወሰነ ሞክሬ ነበር። ግን በጊዜው በቃ እስልምና ተቀድሞ ይቀመጥ ብዬ አለፍኩት ነበር። አነበብኩት። ከሳይንስ ጋር አብሮ ይሄዳል እስልምና ምናምን የሚባል መፈክር አለ እና ሳይንስ ነገር ትንሽ ይማርከኝ ስለነበረ ከሳይንስ ጋር ማካሄደስ ይሄ ነገር ማንበብ አለብኝ ብዬ ሳየው አያበላም፣ ሳክስ ነው እንዳለ ውሸትም። ከዛ አይ በቃ እዛው እንደተከደነ ይቀመጥ ብዬ አለፍኩት። ካለፍኩት በኋላ ያቺ ነገር ነበረች በጊዜው እንደ እርሾ ማለት ነው። ዩኒቨርሲቲ ላይ ትንሽ እንትን ብያ
ኦልሞስት 1 ዓመት ታህል የተወሰነ ወጣ ገባ እያልኩ አይቼው ነበረ፣ ግን ትቼው ነበረ። ከዛ በኋላ ግን አሁን ይህንን ከተጀመረ በኋላ ግን በጊዜው እንደውም አንብቤው ራሱ ዩኒቨርሲቲ አልገባ ያለኝ ራሱ ክርስቶስ ጋይድ አደረገኝ፣ መራኝ ማለት ነው። አነበብኩት፣ ወዲያው ነው የተረዳሁት። እስልምናው ኮንሰፕቱ በደንብ ተገለጸልኝ። ምን ያህል ስህተት እንዳለው በደንብ ነው የተረዳሁት። ከዛ በኋላ ግን በተረዳሁት ቁጥር ያጓጓሃል። የሆነ ነገር ስታቅ ሰዎች ባለማወቅ እየጠፉ መሆኑን ስታቅ ደግሞ እዚህ ጋር ደግሞ ክርስቶስ ምን ያህል ለአንተ የከፈለው ዋጋ ስታውቅ እዚህ ጋር ባለማወቅ ደግሞ እየጠፉ ያሉ ምዕመኖችን ስታይ ትጓጓለህ ለእነሱ ለማሳወቅ። ዕለት ዕለት አዳዲስ ነገር ለእነሱ ለማሳወቅም ትናፍቃለህ። ስለዚህ ዕለት ዕለት ማንበብ ትጀምራለህ። ዕለት ዕለት ማንበብ ጀመርኩኝ። በዛ ውስጥ ከፍ እያለ መጣ ማለት ነው። ወደ ላይ መግባት አስቀድሞ ቪዲዮ ነበር የምንመላለሰው። ከቪዲዮ መመላለስ እነሱ የሚመልሱልህ አለ። እኔ ማነሳቸው ነጥቦች ይኖራሉ፣ እነሱ ይመልሳሉ። እኔ ማነሳቸው እነሱ የሚያነሱት ይኖራሉ። እንደዛ እየተመላለስን በዛ ውስጥ ቀጠልን ማለት ነው። እስከዛ ውስጥ ንጽጽር የሚሰሩ ልጆችንም ምናምን አላውቅም፣ እውነት ለመናገር ነበረ ዝም ብዬ ነበር ቪዲዮ የምመላለሰው። ሌሎች መኖራቸውን ምናምን አላውቅም። ማስፈራሪያዎች ምናምን በጣም ይመጣሉ። የኛዎቹ መረተው እንደዚህ አይመለስም ምናምን ይሉኛል። ንጽጽር የሚሰሩ ናቸው። አክቹዋሊ አሁን ላይ ነው ያወቅኳቸው፣ በፊት ላይ አላውቃቸውም። በውስጥም መጥተው ትክክል አይደለም እያደረግክ ያለኸው፣ ቪዲዮን አጥፋ፣ ፎቶን ደብቅ ምናምን ይሉኛል። ምንድን ነው የሚሉኝ? ኢትዮጵያ እየኖርክ ኢትዮጵያ ወይ ለምንድን ነው እሱ በርበሬ እወዳለሁ፣ በርበሬ በልተህ ቆፍጠን ትላለህ። እና ማለት እውነት የሆነ ነገር እያወራሁ የምደበቀው ሌባ ነው የሚደበቀው። ፈራው ምንድን ነው የሚያስፈራኝ? አልዋሸሁም። መጽሐፉን ያነበብኩት እና ተደበቀ፣ ፊትህን ደብቅ፣ ቪዲዮ ደብቅ ምናምን ሲሉ ምን ማለት ነው? ይሄ ነገር ብዙም አይገባኝም ነበረ። በኋላ ላይ ነው የተረዳሁት። በሚገርም ሁኔታ ይሄ የንጽጽር ትምህርት በውጭ ሀገር የተለመደ ነው። እንግሊዝ አካባቢ አንድ ፓርክ አለ። እዛ ውስጥ ማንኛውም ሰው ሄዶ ሲፈልግ በፖለቲካ ሲፈልግ በሃይማኖት ከዛ ውጭ አይችልም። ከዛች ፓርክ ውጭ ከዛ ውጭ አይችልም። ዲቤቶችን እናያለን፣ ክርክሮችን እናያለን። አብዛኛዎቹ ደግሞ በዚህ በንጽጽር ስራ ላይ የሚሰሩ ክርስቲያን ከእስላም ጋር ሆነው የሚሰሩ በአብዛኛው ከእስልምና የመጡ ሰዎች እስልምናውን ስለሚያውቁት መልሰው ክርስቲያን ከሆኑ በኋላ ቻሌንጅ ለማድረግ አይከብዳቸውም። የኖሩበት ስለሆነ ስህተቱንም መልካም ጎኑንም ስለሚያውቁ ማለት ነው። በኢትዮጵያ ግን በዚህ በኦርቶዶክሱም በፕሮቴስታንቱም አካባቢ የተለመደ አይደለም፣ ከቋንቋም አንጻር ማለት ነው። እስልምና የተስፋፋበትም የስነ ጽሁፍ እንትኑም በአረብኛ ስለሆነ ያንን አጥንቶ በዛ በኩል ተዘጋጅቶ መልስ ለመስጠትም ችግር ነበረ እና ለአንተ ከባድ የሆነውን ይሄንን የቁርአንን እንደገና የሐዲሳቱንና የተስፊር የምትላቸውን የትርጓሜ ይመስለኛል እነዚህን ነገሮች የምታጠናበት ከዋናው ከአረብኛው ነው። ለአንተ ቀሎ የምትመለከተው የትኛውን ነው? አረብኛውን የማንበብ የመተርጎም እድሉን አግኝታል? ቋንቋውን የመማር ለአንተ እስልምናውን እንድታውቅበት የረዳህ ቋንቋ የትኛው ነው? ያ ቋንቋውን ለማወቅ እንግዲህ አስቸጋሪ ነው። ተመሰረቱ ካላደክበት ገና መማሩ እኔ ያው እንዳልከው አንተ ከእስልምና የመጡ ሰዎች እስልምናን ቻሌንጅ ቢያደርጉ ብዙም አይከብዳቸው፣ ከዛው ስለወጡ ቁርአኑን ቀርተው ስላለፉበት። እኔ ወረዲ በፊት ክርስትና ውስጥ ስለነበርኩኝ ወደ እስልምናውን ተስትል አማርኛውም አይገባህም። ባይዘይ አማርኛውን ቁርአን ብታነበው ራሱ አትረዳው ምንድን ነው እያለ የሚለው። አንዷን አያ ለማንበብ ብዙ ተፍሲሮች አሉ። እነኛም ማታነብ ከሆነ አንድ መጽሐፍ አንብባታ አይገባህም። አሁን ዶክተሮች እንደዚህ ሆነው አሉ። ብዙ መጽሐፍ አንብቤያለሁ ይገባኛል፣ ይሄ ምንድነው አይገባኝ ይላሉ። ጀምሩና ማለት ነው የሆነ መጽሐፍ አንተ ከተሰጠህ ከመጀመሪያ እስከ መጨረሻ ካነበብከው ወይም ፓርት ቱ ብሎ ይቀጥላል እንጂ ትረዳዋለህ። አንዱ ፓርት ዋንን ትረዳዋለህ። ይሄ ግን እንደዛ አይደለም።
ለእያንዳንዱ አያ የተለያየ ተፍሲሮች አሏት። ምንም የተብራራ ግልጽ አይደለም፣ ግን ውስጡ ስገባ ግልጽና የተብራራ ነው ይላል። እንደ መጽሐፍ ቅዱስ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ብትል በቃ ትረዳዋለህ። ፍሎውን ጠብቆ ነው የሚሄደው። ምዕራፍ 2 ነው፣ አውዱን ጠብቆ ትረዳዋለህ። ነሰሰርሊ የሆነ እንትን አያስፈልግም፣ ትርጓሜ ምናምን ብዙ ሳጥር ትረዳዋለህ ብዛት። ቁርአኑ ግን እንደዛ አይደለም። እያንዳንዱ አይገባህም ምን እንደሚል። ስለ አበበ ጀምሮ ስለ ጫላ ይቀጥላል። ስለ መሐመድ እያወራ ስለ ሙሴ ይቀጥላል። ቁጥር 1 ስለ ሙሴ ነው እያወራ ያለው፣ ቁጥር 2 ደግሞ አበበ ነው። ምንድን ነው የሚለው ትላለህ። ስማቸው ወደ ላይ ጠቅስ ይችላል። አንተ ነብይ ወይ እንደዚህ 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 ይላል። ማን ነው ያ ነብይ? አይታወቅም፣ ስሙ አልተጠቀሰም። አንተ ነብይ እንደዚህ 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 ቁጥር 2 ላይ ደግሞ ይላል። ቁጥር 2 ደግሞ ሌላ ነው። ሁለቱ ጋርም ስማቸው አይና ተጠቀሰ። ይሄንን ነው የምታገኘው። የደ ተፍሲሮች ከጊዜ በኋላ የመጡ ናቸው። እንግዲህ ተፍሲሮቹ መሐመድ ከሞተ ከ100 ዓመታት በኋላ የመጡ ናቸው። ከ300 ከ400 ከ700 ዓመት በኋላ የመጡ ናቸው። መሐመድ ከሞተ በዚህ ውስጥ የመጡ ናቸው። ግን ቁርአኑ ምን ይላል መሰለህ? ግልጽና የተብራራ ግልጽ ነው። ለሁሉ ነገር ምላሽ ያለው የተብራራ ነው ይላል። ስታነበው ግን ምንም ግልጽ አይደለም። አስቸጋሪ የሚያደርገው ክርስቲያኖች ቁርአንን አንብበው ለመረዳትም የሚያስቸግራቸው ምንም ግልጽ አይደለም። ምንም ግራ የተጋባ ይሆንብሃል። ሙሐመድ እንደውም በሐዲስ ላይ ሲናገር ቁርአን ከወንጌል ይልቅ 7 እጥፍ ግልጽ ነው ይላል። አሁን ኤክስፔክት የምታደርገው ከወንጌል 7 እጥፍ ከሆነ ግልጽ ከሆነ የምን ሙፈሲር የምን ተፍሲር ዝም ብለን ብታነበው ይገባል ነው የሚመስለው። 7 እጥፍ ግልጽ ነው ይላል። ከዘቡር ወይንም ደግሞ ከመዝሙረ ዳዊት ምን ያህል ግልጽ ነው ቢል ጥሩ መሰለ? 10 20 50 ሰው ይጠብቃል፣ 100 ይጠብቃል። 200 እጥፍ ግልጽ ነው ይላል። 200 እጥፍ ግልጽ ከሆነ ከመጽሐፍ ቅዱስ በቀላሉ አንብበው የምትረዳው ነው ይመስላል። ስታነበው ግን እንደዛ አይደለም፣ ግልጽ አይደለም። ስለዚህ የግዴታ ምንድነው ተጨማሪ መጽሐፍ እንትሮችን ሪፈር በዛ ጉዳይ ላይ ሪፈር ማድረግ ይኖርብሃል ማለት ነው። ሞሮፍ ስለዚህ እኛ የምንጠቀመው ምንድነው እንግሊዘኛውን ነው። እንግሊዘኛ እሱን በብዛት ልጠቀም ነበር። አንዳንድ ግን አስፈላጊ የሆኑ ደግሞ አረብኛ እንትን ተሆኑ አንዱ ልጆች ታማክራለህ። ይሄ እንዴት ነው ሌላ ትርጉም ሊሰጥ ይችላል፣ በሌላ ሊተረጎም ይችላል የሚለው በጠይቅ ነበር። በእንደዚህ አይነት ሁኔታ ነበረ ለመረዳት ማደርገው ማለት ነው። በጣም በጣም የሚገርም ነው። አድማጭ ተመልካቾቻችን ይህ ነጭ ነጯን ከዘመዴ ጋር የሚለው ሳምንታዊው በዘመድ ቲቪ የሚተላለፈው መርሃ ግብራችን ነው። እንግዳችን እፎይ ይባላል። እስካሁን ጥያቄዎቹና መልሶቹን በሚገባ እያስኬደ ነው ያለው። እንዴት እንደጀመረ እንዴት እንደመጣ ተናግሯል። የላከውም እንደሌለ በራሱ እንደተነሳ ከዛም በኋላ ወደዚህ እንደደረሰ እንደሰማችሁት እየመጣ ነው ማለት ነው። ከዘመናት በኋላ ግን በጣም ተደጋጋሚ የሚነሳው እፎይ ተሳዳቢ ነው፣ ፍጹም ይሳደባል እና ከእፎይ ጋር አንዳንዶቹም ለመከራከር ይፈልጉና ፈልገን ስለሚሳደብ የእሱን ስድብ ላለመስማት ስንል ነው እንጂ የማይሳደብ ከሆነ ከእሱ ጋር ቁጭ ብለን ለመነጋገር ፈቃደኞች ነን የሚሉት። ትሳደባለህ? ስድብ ምንድን ነው? ያሉትን ነው የሚሉትን ነው የምጠይቅህ። የስድቡንም አይነት አላውቅም። እኔም እባላለሁ እና የስድቦቹን አይነት አላውቅም። ትሳደባለህ? ያው ስድብ የሚለውን እንዳውዱ ነው የምንረዳው። አንዳንድ ሰው የኔ ቆንጆ ሲባል ስድብ ሊመስለው ይችላል። ቆንጆ አይደለሁም ብሎ ካሰበ የኔ ቆንጆ ያለኝ ወይም ደግሞ ቆንጆ ያለኝ አስቀያሚ መሆኔን አውቆ ነው ቆንጆ ያለኝ እንጂ ቆንጆ አይደለሁም ብሎ ካመነ ሰድበኛል ሊልህ ይችላል። እንደ አስቀያሚ ብትለውም ደግሞ አስቀያሚ ያለኝ ብሎ ሰደበኝ ሊልህ ይችላል። ስለዚህ ስድብ የሚሉት ነገር ምንድን ነው? ስድብ የሚባለው ነገር ምንድን ነው?
ቆንጆ ስትባል ላድንቆ የሚውል ከሆነ መልሰ ለስድብ የምተረጉመው ከሆነ አገባቡ መረዳት አለብን ማለት ነው። እኔ የተጻፈን ነው ማነበው፣ የተጻፈን ነው እያንዳንዷን ማሳየው። ደጋግሜም ብያለሁ ብዙ ጊዜ ላይ እንደዚህ አይነት ነገሮች ሲነገሩ ነበር። አሁን ላይ ኦልሞስት ነፍሶባቸዋል። እፎይ ይሳደባል የሚለው ነፍሶበታል። በፊት በማስ ይህንን በማጮህ ሰዎች ለኔ ጆሮ እንዳይሰጡ የሚደረግ ፕሮፓጋንዳ ነበረ። እፎይ ይሳደባል የሚል ማለት ነው። በእርግጥ ስድብ ከተባለ እንግዲህ አስቸጋሪ ፓርቱ ምንድን ነው እንለዋለን። ሐዲሱ ላይ እና ቁርአኑ ላይ ያለው ያ ነገር ስድብ ተሳደባችሁ የሚያስበለን ከሆነ ማለት ነው። እንግዲህ ስታነበው ስድብ ይመስላል። ሐዲሱ ላይ ያለ ቁርአኑ ላይ ያለ። ስለዚህ ስድብ ከሆነ ማን ይሆናል ማለት ነው? ያንን ቁርአን የጻፈው፣ ያንን ሐዲስ የጻፈው፣ ያንን ያስተላለፉት ወደ እነሱ ይመለሳል ማለት ነው። እኔ አንባቢ ነኝ፣ አስተላላፊ ነኝ። አስተላላፊ ከሆንኩ እኔ ላይ አይደለም የሚቀረው ያ ነገር፣ ወደ ኋላ ይመለሳል። መጽሐፉን ነው እያነበብኩት ያለሁት። ደጋግሜ ብያለሁ። ወለ ከምተነፍሳት ውጪ እስከ ዛሬ የተናገርኩትን ነብያችሁ ካልተናገረው እቀጣለሁ። አንድ ሰው ማምጣት አልቻለም። አንድ ሰው እኔ ፊት መጥቶ ነገም ተነገ ወዲያም አሁንም ወደፊትም አንዲት ነብያችን ያልተናገረው ስድብ ቃል አንተ ተናግረሃል ማለትም መጽሐፉን ካልሆነ ነው ያልኩት፣ አስተምሮቱን ካልሆነ ያልኩት እቀጣለሁ። ስለዚህ ስድብ የሚሉት ምንድነው? እሱ እነሱ ያላነበቧቸው ብዙ ድብቅ ገመናዎች ነበሩ። ሰዎች አለባብሰው የሚያልፏቸው አሉ አይደለ? በይሉንታ። እኔ ግን መጽሐፉ ላይ እንዳለው ሳላለባብስ ሳልሸፋፍን አነበዋለሁ። ያንን ባለጌ ሆኜ ሳይሆን ሰዎች መማር ስላለባቸው እኔ እንደ ማንኛውም ኢትዮጵያዊ የሀገሪቷንም የሃይማኖትም ባህልና ወግ አለን አይደለ? ያንን ማቅ ነኝ። እሴታችንን ማክበር እንዳለብኝ የማቅ ነኝ። አንዳንዴ ግን የምትገደድበት ነገር አለ። የምትገደድበት እንድታነበው የምትገደድበት ሲቹዌሽን ይመጣል። አንተ ሆነው ሳይሆን መጽሐፉ የምታነብ ማንበብ ያለብህ ጊዜ ይመጣል። ምን ታደርገዋለህ? እንደዛ አይነት አጣብቂኝ ስጋው ስታነበው ያችን ነገር ይቆርጧትና እፎይ ተሳዳቢ ነው ይላሉ። ሐዲሱ ላይ አለ እኮ መጽሐፉ ላይ እኮ አለ። እዛይ ፓርት ላይ አንተ ስትናገራት የነበረችዋን 10 ሰከንድ ማበል ትቆርጠዋታል። አንተ መጽሐፉን ነው እያነበብክ ያለው። አስቸጋሪ ያደርግብሃል። አሁን የሚያስገድድ ምንድነው? መጽሐፉን ማንበብ አለብህ። መጽሐፉን ስታነበው ደግሞ ስድብ ነው ይሉሃል። እነሱ አላወቁትም ማለት አንተ አወቅከው ማለት አንተ ባለጌ ነህ፣ አንተ ተሳዳቢ ነህ ማለት አይደለም። መጽሐፉን አለማወቃቸው ነው ተሳዳቢ እንድትባል ያደረገ። አንተ ቴሌቪዥን ፕሮግራም እንትነከ አንድ አመት ሞላኝ አልክ። እኔ እንግዲህ አሁን 3 አመቱ ሞላኝ። ዋርካው ዘመዴ አይ ቲንክ በፊት ንጽጽር እስልምናው ላይ አንተ ምን ትንትል ነበር? የኔ አይደለም በኔ ስም ነው እንጂ የኔ አይደለም። ያንተ አይደለም? የኔ አይደለም። አዎ የኔ አይደለም። ፌስቡክ ላይ ግን ትጽፍ ነበር። አይ ነበር እኔ ዘመድኩን በቀለ በሚለው 670 ምናምን ሺህ ነበረኝ። አንዳንዴ ሲበዛ ያው ለመልካም ነገር የምታደርገው ነገር እኔን ያስከስሰኝ ነበረ። በነገራችን ላይ የእኔ ደግሞ ያው ጠንከር ያሉ ቃላት ናቸው። ከሀረር ከመምጣቴ ጋር ተያይዞ ዲፕሎማት አይደለሁም፣ ጥሩ ዲፕሎማት አይደለሁም እና ሲበዛ ጫና ሲበዛ እጽፋለሁ። ለመከራከር በዛ የመቀጠል ፍላጎቱ የለኝም። ለምሳሌ ማለት አንተም ተሳዳቢ ነህ እንደሚሉ አውቃለሁ። የእኔ እዚህ በፖለቲካው በኩል ይመጣና እኔን ተሳዳቢ የሚሉኝ በግብር እጠራለሁ። የሚያርደውን አራጅ እለዋለሁ። የፐርሰናል ያን ቲም ወይም ያን ሰው ነው። የሚሰርቅ ካለ ደግሞ የሰረቀውን ሪሲቱን ምኑን አያይዤ ሌባ ነህ እለዋለሁ። የሚገድለውን የሚዋሻውን እከሌ እንዲህ ብለህ ዋሽተሃል እለዋለሁ። የማለባብሰው ነገር የለኝም። ያው ለጨዋታችን ድምቀት ማለት ነው። አንድ ጊዜ ምን ገጠመኝ?
በዚህ በቲክቶክም የኔን ስዕል ዘቅዝቀው የእመቤታችንን ስዕል ዘቅዝቀው ይዤ የማደርገውን በፌስቡክም ዘቅዝቀው የልጆቼን የቤተሰብ ፎቶ ዘቅዝቀው ከርመውብኝ ነበር። አንድ ሳምንት ምን ብዬ መሰለ ኦርቶዶክሳውያን ይሄን ይበላሉ፣ ይሄን ሐራም ይበላሉ ብለው በጣም እንትን አደረጉብን ማለት ነው። እና ለስለስ ብዬ ነው የገባሁት ነው እኛ ኦርቶዶክሳውያን ይሄን አንበላም። በክርስትናው ዓለም ሆነው ግን ለምሳሌ ካቶሊኮች፣ ፕሮቴስታንቶች አሳማ ይበላሉ፣ ምናምን ይበላሉ፣ እንደየባህሉ እንደየሀገሩ ይበላሉ። እኛ ግን ጽዩፎች ነን። ስለዚህ ከፍየል፣ በግ፣ ከላምና በሬ፣ ከዶሮ ከመሳሰሉት ውጪ አንበላም። በጣም ጽዩፎች ነን። እንደውም በረሃብ እናልቃለን እንጂ እንደውም የኢትዮጵያን ገበሬ ታውቀዋለህ አይደል እንዴ? ያረሰውንም በሬ እኮ ቀን ያወጣለትን ሲሸጠው አልቅሶ ነው የሚሸጠው። የክፉ ቀኔን ያወጣውብህ ብሎ ሲያርደውም ደግሞ አልቅሶ ነው፣ ደረት መጥቶ ነው የክፉ ቀን ያሻገ። በገጠር የታወቀ ነው አይደል? አባቶቻችን የምንበላው የማንበላው የታወቀ ነውና ይሄን አንበላም ብዬ እኛን አይመለከትም። ግን በአንድ የክርስትና ማዕቀፍ ውስጥ ስላለን ካቶሊኩም የሚበላውን ፕሮቴስታንቱ የሚበላውን ወደ እኛ አታምጡት ብዬ ይሄን ተናገርኩ ማለት ነው። አሁንም መልሰው አሉ እንደዛማ ከሆነ የራሳቸው መምህራን አምጥቼ የተናገሩትን በአማርኛ፣ በኦሮምኛ፣ በእንግሊዝኛ፣ በአረብኛ የተናገሩትን አምጥቼ አስቀመጥኩኝ። የሚበሉትን ነገሮች ማለት ነው። የቤት አህያ ለአንድ ቀን ለ7 ሰዓታት አካባቢ እንዲበላ ተፈቅዶ ከዛ መከልከሉን፣ የሜዳ አህያ ግን እንደሚቻል፣ እነ ጅብ በጣም እንደሚፈቀዱ እነ ምናምን ብዬ ራሳቸው የተናገሩትን ይሄ እኮ ይፈቀዳል ብዬ በእስልምና ነው የሚፈቀደው ስል ያው ተመልሰው መጥተው ሀገር ይያዝብኛሉ ማለት ነው። ጓደኛ አለኝ ጠየቅኩት። በእስልምና በጣም ጓደኛ አለኝ። እንደዚህ ነገሮች ይበሉ የለ እንዴ? ይሄ ይበላል፣ ይሄ ተፈቅዷል አለኝ። ስለዚህ እነዛን ቪዲዮዎች አምጥቼ ለጠፍኳቸው። አሁን ወደ ክርክሩ መግባት ፈልጌያለሁ። ፎቶ የተዘቀዘቀ አልኩ፣ መስጊድ ሄደው ጠየቁ አልኩ። ይሄ ዘመድ እኔ ቴሌቪዥንም ላይ አላወጣሁትም፣ ቴሌግራሜ ላይ ብቻ ነው። ፌስቡኩ ላይ ያኔ ጦርነት ስለተነሳብኝ ስለማቅ ቴሌግራሙ ላይ ነው ያመጣሁት። ግን በምንድን ነው ያየሁት? የኔን ጥያቄ ይዘው ወደ ሊቃውንቶቻቸው ጋር ሄዱ ማለት ነው። ስለዚህ ሊቃውንቶቻቸው መለሱላቸው። አዎ ይበላል፣ ጅብ ይበላል፣ ምንትስዬ ይበላል፣ ከርከሮ ይበላል፣ ምናምን ይበላል ብለው ያው ነገሯቸው። ተጽዕኖ የፈጠረባቸው ኢትዮጵያ ያሉት ምኑን ነው? ከክርስቲያኑ ማህበረሰብ ጋር ያደጉት። ስለዚህ ክርስቲያኑ የሚጸየፈውን ይጸየፋሉ፣ ክርስቲያኑ የሚበላውን ይበላሉ። ስለዚህ ይሄ በአረብኛ ተጽፎ የአረብ ባህል የሆነውን ሃይማኖት አምጥተው ይሄ ይበላል ሲባል ያደገበት ስላልሆነ ይቀፈዋል። ይሄን ለመስማትና ለማወቅ ከኔ ጋር መጣላት ሳይሆን ወደ መምህራኖቻቸው መሄድ ነው እና ከዚህ ውጭም አልሄድኩበትም። መምህራኖቻቸው ትክክል ናቸው ሲሏቸው የኔን ፎቶ ወደ ቦታው መለሱ፣ ስድቡንም አቆሙብኝ። ከዛ ውጭ ደግሞ እናንተ ስለገባችሁበትና እንደ ስራ ስለያዛችሁት እኔ እስልምና ውስጥ ገብቼ እንዲህ ነው ማለት አልፈልግም። ሳይቆጨኝ ቀርቶ አይደለም፣ ወደዚህ ነው ቀጥሎ የምመጣው። ሳይቆጨኝ ሳይሰማኝ ቀርቶ አይደለም። ብዙ ሺህ መጽሐፍቶች ተጽፈዋል በክርስትና ላይ እኔ አምላክ የምለውን እኔ ጌታ የምለውን እኔ ፈጣሪ የምለውን ኢየሱስ ክርስቶስን እያንቋሸሹ እየሰደቡ ነብይ ነው እያሉ ጽፈውበታል፣ ሰብከውበታል፣ ተናግረውበታል። ይሄን ለመቻቻል ብዬ ለምናምን ብዬ መተዌ እኔ ነኝ በአምላኬ ዘንድ ዋጋ የምቀበልበት ፍዳ የምቀበልበት አውቃለሁ። ብዙ ሲዲዎች አሉ፣ ብዙ መጻሕፍቶች አሉ። ያም ባለማድረጌ ጥያቄ እንዳለብኝ መጨረሻም ቅጣት እንደሚጠብቀኝ አውቃለሁ። ባለመመለሴ ባለመናገሬ ማለት ነው። ለእነሱ ብቻ የተፈቀደ እንዲጽፉ እንዲናገሩ እና አህመዲን ጀበልን የመሳሰሉ ሌሎችም መጻሕፍቶች ወደ በኋላ እንመጣባቸዋለን፣ አንተም ትሄድባቸዋለን። ሲጽፉ ባለመመለሴ ይሄ ትክክል አይደለም ባለማለቴ ቅጣት እንደሚጠብቀኝ ከአምላኬ ዘንድ ቅጣት እንደሚጠብቀኝ አውቃለሁ። እነርሱ ቁርአንን አክብረው የኔን መጽሐፍ ቅዱስ አጥንተነዋል፣ በርብረነዋል፣ ፈትሸነዋል ብለው አፈር ከደቼ ሲያበሉት ዝም በማለቴ ቅጣት እንደሚጠብቀኝ አውቀዋለሁ። እኔ ብቻ አይደለሁም፣ በዚህ ውስጥ ያሉ መምህራን፣ ሰባኪያን ወንጌል፣ ጳጳሳት፣ ሊቃውንት በአምላካቸው ዘንድ ይላል በሰው ፊት ያልመሰክርልኝ እኔም በሰማይ በአባቴ ፊት አልመሰክርለትም ያለ ቅጣት
አልመሰክርለትም ነው ያለው። ቅጣት እንደሚጠብቀኝ አውቃለሁ ባለመመስከሬ። በአንተም ቀናው ለዚህ ነው። በአንተ ቀናለሁ፣ በአንተና በጓደኞችህ ቀናለሁ። እኔ ወደ ሌላ ቦታ ነው የሄድኩት። ወደ ሌላ የኔን አምላክ ሲናገሩ የእነሱን አምላክ አላህን ከራሳቸው ጠቅሼ ባለመናገር የኔን አምላክ የኔን መጽሐፍ ቅዱስ ጠቅሰው ሲያዋርዱት የነሱን ቁርአን የነሱን ሐዲሳት ጠቅሼ ይሄ እኮ እንዲህ ይላል ባለ ማለት የእናንተ መጽሐፍ ቅዱስ ሴቶችን እንዲህ ይላል ብለው ሙልጫችንን ሲያወጡ ኖ የእናንተ ቁርአን እንዲህ ይላል ባለ ማለቴ ምስጥረ ሥላሴ ተፋልሶ ሲሰደብ እነሱ ደፍረው መጥተው አዋልድ መጻሕፍትን የዶግማና የቀኖና መጻሕፍትን መጽሐፍ ቅዱስን የሥርዓት መጻሕፍትን አጥንተናል ብለው በማያገባቸው በራሳቸው ትርጉም በቪዲዮ በቴሌቪዥን በመጻሕፍት በሲዲ በቪሲዲ በብሮሸር አውጥተው በአማርኛ በኦሮምኛ በትግርኛ በትነው ተንጎማለው በድፍረት ሲሄዱ እኔ እነሱን አይቼ ዝም በማለቴ ቅጣት ነው የሚጠብቀኝ ከአምላኬ ዘንድ ከፈጣሪ ዘንድ። ይሄን አውቃለሁ እንጂ አልገባውበትም። ብገባም ደግሞ እንዴት እንደምገባ አሳየዋለሁ። እምመልሰው እኔ እስልምናን በመጣላት ምናምን ሳይሆን በክርስትና ላይ ለተነሳው ነገር መልስ መስጠት። ልክ አሁን አንተ እያረክ እንዳለው ማለት ነው። መልስ መስጠት። ማን ነው መብት የሰጣቸው? አለማየሁ ሞገስ ቅድም ያሉትም ይህንን አይደለም? እፎይ መጽሐፍቶቹን የጠቀሱት ጸሐፊዎቹን የጠቀሱት ለዛ መልስ መስጠት እኮ የስልጣኔ አንድ ምንጭ ነው። እነሱ ሲናገሩ ተጨብጭቦላቸው እኛ መልስ ስንሰጣቸው ተፎክሮብን እንዴት ይሆናል? እዚህ አውቃለሁ ብሎ የመጣን አውቃለሁ ብለህ እንትን ማለት። እንደውም በአንተ ላይ ጥያቄ ሲነሳ ይቻለሁ። ወደ ጥያቄ ከመሄድ በፊት አሁን ከሁሱ ከሚባለው ልጅ ጋር ባደረጋችሁት የፕሮቴስታንቱ ዓለም ጸሐፊዎች የፕሮቴስታንቱ ሲዲ እና ቪሲዲ አዘጋጆች የተናገሩት ነገር ነበር። ፍጹም ከአንተ ከዚህ ከክርስትናው ተቃራኒ ሆነው አንተን ነበረ ሲሰድቡና ሲወቅሱ የነበረው። እፎይ መጽሐፍ ቅዱስ አይችልም እና ወደ እኔ ጥያቄውን መጥቷል። በቲክቶክም በቴሌቪዥንም መልሼዋለሁ። እፎይ መጽሐፍ ቅዱስ አልችልም፣ ሁሱ ነው መጽሐፍ ቅዱስ የሚችለው፣ እከሌ ነው መጽሐፍ ቅዱስ የሚችለው፣ እሱ ግን አላነበበም የሚል ጥያቄ መጣ። እኔ የሰጠሁት መልስ ምንድን ነው? እነ ሁሱ ክርስትናን ለማዋረድ ነው አይደለ? አይችልም፣ ክርስትና ዝቅ ያለ ነው፣ ክርስትና ማይረባ ሃይማኖት ነው ለማለት ነው መጽሐፍ ቅዱስን የሚያነቡት። ስለዚህ የእፎይ መጽሐፍ ቅዱስ ማጥናትም አይጠበቅበትም። ስለዚህ እፎይ ደግሞ እያጠና ያለው ቁርአኑ። ስለዚህ ስፔሻላይዝድ ያደረገው ቁርአን ላይ ነው፣ እየተሟገተ ያለው በቁርአን ላይ ነው። መጽሐፍ ቅዱስ ላይ እንዲህ ትባላላችሁ ሲል ቁርአን ላይ እንዲህ ትባላላችሁ ብሎ ነው እየመለሰ ያለው። ይሄን የትኛውም ሰባኪ አላደረገውም እና እኔ ዋጋ ሰጥሃለሁ፣ እያሳለፍከው ያለውንም መከራ አውቃለሁ። እኔ ያችን በመጽሐፌ የደረሰብኝን የመጣብኝን ፍዳን ያውቃል። ፌስቡክ ላይ ያንጽፍ እኔ ፈተና ላይ ሆኜ እዚህ ናሽናል የሆነ ፈተና አላቸው። እሱ ላይ ጀርመን እየተፈተንኩኝ ስወጣ አገር ቀውጥ ይሆናል። እፎይ አገር ቀውጥ ሆኗል። ስልኬ አታምነኝም፣ ከ5000 በላይ መልእክት ነው ያለው። ስልክ አስቀምጠን ነው የምንገባው ስንፈተን ማለት ነው። ስልክ አስቀምጠን የገባን ስልክ ይዘህ መግባት ወረቀት ይዘህ መግባት አትችልም። እንደ ማትሪክ ፈተና በለው። ያንን ስወጣ ስልኩ ተጨናንቋል። ቀጥታ የአንዷን ያነሳሁት ፋሲካ ትባላለች። አነሳው ምንድን ነው የተፈጠረው አልኳት። የመሰለኝ ቤተሰቦቼ ልጆቼ የሆነ ነገር ደርሶ ያንን መርዶ ሊነገር ይመስሎኝ ነበረ። ስላ ምንድን ነው የጻፍከው ምንድን ነው የለጠፍከው አለችኝ። ምን ፌስቡክ ላይ አሁን ኧረ እኔ ምንም የለጠፍኩት ነገር የለም ዛሬ እንደውም ምንም አልለጠፍኩም። ፈተና ስላለብኝ እኮ እዚህ ቦታ ነኝ፣ እዚሁ ጀርመን ስላለች ማለት ነው። ዛሬ ትልቅ ሬስቶራንት ያላት ልጅ ናት። እኔ ምንም የለጠፍኩት ነገር የለም። እንዴ ፌስቡክን ተመልከተው ገባውኝ። ኧረ ምንም አልለጠፍኩም፣ ይኸው ምንም ነገር የለም። ቆይ እንግዲያው ልላክላለችና ስክሪንሻት አድርጋ ላከችልኝ። ሳየው በኒውዚላንድ አካባቢ ይመስለኛል አንድ ሰው ይገላል፣ ብዙ ሙስሊሞችን ይገላል። ነጭ አክራሪ ክርስቲያን ማለት ነው። ያውም ካቶሊክ ይሁን ፕሮቴስታንት የሆነ ሰው። ከዛ በኋላ የዛ ሰውዬ ዜና ወጥቷል። የእሱን ፎቶ አድርገው በእኔ ዘመድኩን በቀለ ብለው ሰርተው ከዚያ በኋላ የኔን ስታይል ያጻጻፍ ስታይል ለመጠበቅ ጥረት አድርገዋል።
ሞክረው የረሷቸው ብዙ ነገሮች አሉ። ከዚያ ምን ይላል? ይህንን ልምምድ ኢትዮጵያ አምጥተን ኢትዮጵያ ላይ ማድረግ አለብን ነው የሚለው። እንደውም አንተ እያወራህ አንተን ጠይቄ ከተገኘ አምጥቼ ያሳይሃለሁ ዘመድኩን በቀለ ብለው ያሉትን ያን ፌስቡክ ያ ነው መነሻው። ከዛ በኋላ ምን መልስ ልስጥ? በጣም ደነገጥኩኝ። በእውነት ያስደነግጣል። ኧረ እኔ አይደለሁም ብል ምናምን ዓለም ነዋሴ ሳይቀር እንዲህ አይነት ጽንፈኞች ምናምን ትንተና ሰጥቷል። በዚህ በዛ ምናምን እኔ አማተብኩኝ። ሰላም ለኪ ጸሎተ ማርያምን አደረስኩኝና ገባውኝና ነጥቦቹን ያስኩኝ ሳይ እኔ አንድ ነገር ፖስት ሳደርግ 1000 5000 ነው የሚሄደው ላይኩ ሼሩ ምኑ ማለት ነው። ይሄ 2 ሰዓት ተቀምጦ 1 ሰዓት ተቀምጦ ያለው ላይክ 6 ነው 7 ነው። እሱን ሼር እንትን ያስኩኝ። ሼር እንደውም 3 ነው ያለው። ዘመድኩን ለጥፎ እግዚአብሔር ያሳይ። አማርኛዎቹ ምኖቹን በፍጹም ከኔ ጋር የሚሄዱ አይደለም። የኔ የጽሁፍ ስታይል የተለየ ነው፣ የታወቀ። ይሄንን ያስኩኝና ይሄንን ይዤ ጻፍኩኝ። ይሄ አሁን የምታወሩበት ነገር ጉዳይ አይደለም፣ አይመለከተኝም፣ አልጻፍኩኝም። ለምን እንዳልጻፍኩ ማስረዳት አይጠበቅብኝም ምናምን ብዬ ተውኩኝ። ቴሌቪዥን ሬዲዮ ጣቢያ ከፍተው ነጃሺ የሚባል ሬዲዮ ጣቢያ ከፍተው አገር ምድሩን አመሱት። በኋላ አሜሪካን ያለ አንድ እስላም ደወለልኝ። እኔ ምንም የማውቀው ነገር የለም። ይሄ አሁን የአባይ ምናምን የሚለው ኡስታዝ ማን ነው የሚባል አሁን ጠቅላይ ሚኒስትር አብይ አህመድም ጠቅሶታል። ይሄ አባይ ኪንግ ነው ምናምን የሚባል ልክ ስለ አባይ የሚያወራ ልጅ አሜሪካን ሀገር ያለ ማን ነው? በእናታችሁ ነግሮኛል። አንተን እንዳወራ አወራኝ። ከዛ ትቀርባለሁ ያለኝ እቀርባለሁ አልኩት። ከዛ ቀረብኩኝ። እቀርባለሁ አልኩ። ይቀርባል ሲባል ደግሞ እምቢ አሉ። ተበተነ። ጀማል መሰለኝ። አዎ ኡስታዝ ጀማል በሽር እና ተከሰስኩኝ። ጀርመን ፌዴራል ፖሊስ ቀረብኩኝ አሸባሪ ተብዬ እና ከዛ አስረዳውኝ። እኔ አይደለም የጻፍኩት በዚህ ያለፈና አልጻፍኩኝም። አንተም የከፈልከውን ዋጋ ስለማቅ ነው ይሄንን የጠየቅኩ ማለት ነው። ዋጋ ያስከፍላል። እያንዳንዳችን እንጠየቅበታለን። እንዴት ታየዋለህ? ግን አሁን ባለው ሁኔታ ላይ እነሱ ይጽፋሉ፣ እነሱ ይሰብካሉ፣ እነሱ ይናገራሉ። ከኛ አካባቢ ደግሞ መልስ የለም። ይሄ ከምንድን ነው የመነጨው? ምንድን ነው ዋናውስ ተልእኮ? ለእነሱ ይህንን የመጽሐፍ የመናገር ክርስትናን የማንቋሸሽ የመስደብ መጽሐፍ ቅዱስን ጠቅሶ የመሟገት ምናምን ነገር መብት የሰጣቸው ማን ነው? እኛንስ ስለነሱ ቁርአን፣ ስለነሱ ነቢይ፣ ስለነሱ ሃይማኖት እንዳንነገር የከለከለን ምንድን ነው ብለህ ታስባለህ? አንተ ራስህ እኮ መልሰኸዋል። አህያ ይበላል፣ የሜዳ አህያ ፈረስ ይበላል፣ ጅብ ይበላል ብለህ ከፖስተትክ በኋላ ተንጫጩብህ መጽሐፍ አቆምክ። የእነሱ ጩኸት ያንተን እንትን አፈነው ማለት ነው። አብዝተው የሚጮሁት ምንድነው? ድምፅ የማፈን ስራ ይሰራሉ። ምንም ቢያውቁት ራሱ ጅብ ይበላል ያውቃሉ። ቢያውቁም እንኳን እንደማያውቁ ነው ይሸመጥቷል። ተሳዳቢ ነህ፣ ባለጌ ነህ፣ እንዴት እላለህ ምናምን ብለው ይሏል። ከዛ አንተ ምን ታስባለህ? ተሳስቻለሁ ማለት ነው። በደንብ ካላጠናህበት በዛ ነገር ላይ ተሳስቻለሁ ብለህ ታስባለህ ማለት ነው። ኢቭን አንተ ባታስብ እንኳን አድማጩ አንባቢው ስላላየው ቼክ ስላላደረገ እየዋሸን ይመስለዋል። እንዴት ጅብ ትበላላችሁ ይደናል ዘመድኩን ብለው ሲጮሁ ላይክ እና ሼር የሚያደርገው አይ የሰው ሃይማኖት እያጣጣለ ነው፣ እየሰደበ ነው የምልህ ነበረ። እመጣበታለሁ። እና ሄዶ ያላየው ሰው ያላነበበው ሰው ከአንተ የሚሰማው አብዛኛው ሙስሊም ውሸት ነው፣ ዘመድኩን ተሳደበ፣ ጅብ ይበላሉ አለን ሲል ኒቱራል የሆነው ኢትዮጵያዊ ደግሞ እኔ ሙስሊሞች አላቃቸው እንዳብሬ ኖሬ እንዴት ቦታ ነው ጅብ የሚበሉት? አየህ፣ ባህሉ እንደከለከላቸው አያውቅም። ሃይማኖቱ ያልፈቀደላቸው ይመስለዋል። ሃይማኖቱ ፈቅዶላቸው ባህሉ እዟቸው ነው ጅብ የማይበሉት። ከዛ አንተን በምን ይፈርጃል? ተሳዳቢ ነህ፣ ተቀባይነት ያሳጡሃል። ዞሮ ዞሮ ተቀባይነትን ካጣ ደግሞ ለማን ነው የምታወራው?
ወይን አንቺ ድንጋይ ስሚኝ ብለህ ለድንጋዩ ካላወራ እንደዛ ካልሆነ በቃ የሚሰማኝ ካጣው ዝም ብዬ ለሀገሩ ቢሆን እናገራለሁ ብለህ ቆርጠህ ካልተነሳ በስተቀር እነሱ ሆን ብለው ምንም እውነት ቢሆን ውሸት ነው የሚለው አንተ የምታቀርበው መረጃ። ይሄን የሚያደርጉት ለምንድን ነው? አንተን ተስፋ ለማስቆረጥ ነው። አንተን ብቻ ሌላው አድማጭ አንተን እንዳደምጥ ተቀባይነትን የማሳጣት ስራ ነው። ይህንን ታክቲካቸውን በደንብ ጠንቅቄ ነው ስለማውቀው ማለት ነው። ምንም ግልጽ የሆነ እውነት የሆነ ነገር ብትናገር ዋሽተሃል ነው የሚሉህ። አንተ ጠንክረህ በዛው በቃ ምንም አልበገርም ብለህ ካልቀጠልክበት በስተቀር አይቀበሉም። አንተ የምታሸንፈው መቼ ነው? በዛው በቃ በፓርት ወይንም ትቀጥልበታለህ። እኔ እንደዛ ነበር ሳደርግ የነበረው። አልቀበልም አሉኝ አይደለ? ደግማቸዋለሁ፣ ሰልሳቸዋለሁ፣ ፎርፋለሁ። ከዛ በራሳቸው ሊቃውንት መረጃ ያመጣባቸዋለሁ። መጨረሻ ላይ ምንም አማራጭ ያጣሉ ማለት ነው። ያንም አድርገው ምንድን ነው እነሱን ለማሳመን ብቻ ሳይሆን የራስን ሰው ማሳመን ከባድ ነው። የራስ ሰው ትረስት እንዲያደርግህ ገባ። በእነኛ ጩኸት አንተ የሚያዳምጠው ሰው የእነኛ ጩኸት እንዳይቀማ እውነት እንዳይመስለውና እንዳይዋዥቅ ሶሊድ የሆነ ጠንካራ የሆነ መረጃ ማቅረብ አለብን። ካልቀጠልክበት የሆነ ለኮፍ አድርገህ የምታቆም ከሆነ የእሱ ልማዱ ነው። የሰው ሃይማኖት ይሳደብና ነገር እንዲህ ያደርጋል ብሎ ያስባል ማለት ነው። ግን ጠንካራ መረጃ እንደምታቀርብ ኦዲየንስ በደንብ ከገባው አንተን ተረስ ካደረገ ይዋሻሉ 10 ጊዜ ቢሉ አይሰማም ማንም ኦዲየንሱ ማለት ነው። አሁን ኦዲየንስ አይሰማቸውም። ኛ እፎይ ዋሸ ወይንም ደግሞ አለመረጃ ያወራሉ የትኛውም እኔ የሚያዳምጥ ቲክቶክ ላይ አይሰማቸውም። 100% አሁን ላይ የምተማመነው በኦዲየንሳችን ሙስሊሞች ፖለቲካ እንደ ድሮ እንደ አምና እፎይ ይዋሻል ወይንም ደግሞ ይሳደባል ቢሉ ማንም አይሰማቸው። ሲናው ዲፌንድ ማድረግ አቁሜያለሁ። በፊት ራሴን ዲፌንድ ለማድረግ ስል ነበር ቪዲዮ ደግሜ የምሰራ። አንድ መረጃ አመጣለሁ፣ ደግሜ አመጣለሁ፣ ሶስተኛ አመጣለሁ፣ አራተኛ ማመጣው እኔ የሚያዳምጡ ሰዎች እንዳይጠራጠሩኝ እውነት መሆኑን እነሱንም ለማሳመን ነበር። አሁን እንደዛ አይነት ስትራግል ውስጥ አልገባም። 100% ኦዲየንስ ተማመነ እንደማንዋሽ በመረጃ እንደምናወራ ያለ መረጃ ተሳስተን አናወራ። እነሱ እንደሚያደርጉት ከዛ ከዚህ እያመጡ እንደሚሳደቡት ያለ ትርጓሜ ዝም ብሎ መጽሐፍ ቅዱስን እንደሚቦጫረቁበት እንደዛ እናደርግም። በራሳቸው ቁርአናቸውን በራሳቸው ሊቃውንት ትርጉም አንተ አህያ ይበላል ሜዳ አህያ ስትል አንብበህ ነው። ያንን እሱ አላነበበም ጅብ ይበላል ስትል አስተምሮታቸው ላይ ያለ ነው። እሱ ይገርማል እንደካለ እነሱ ግን ይመጡና የአንተን አበላል ስርዓት ሊተቹ ሞክራሉ። በኢትዮጵያዊ ባህል እያደጉ የኢትዮጵያዊ ባህል በትንሹ ከ90% በላይ አመጋገቡን ስርዓቱን ሼፕ የተደረገው በኦርቶዶክስ ነው። ስለዚህ ያንን ስርዓት ነው ዞት ሄደው ጅብ ማይበላበት የሜዳ አህያም ፈረስ ማይበላበት አሁን በዛ ምክንያት ነው። ታራሱን ይገርማል። እኔ እነኚህን እበላለሁ ቢባል እንኳን ሎክ እኔ አልበላም። እነሱ ጋር ያሉትን እበላለሁ ቢባል እንኳን እነሱን መተቸት አይችሉም። ምክንያቱም እኔ የምበላውን ሁሉ ቀጥል መጥቶለታል። ቀጥል። ስለዚህ እኔ የምበላውን ሁሉ እነሱ እንዲበሉ ታዘዋል። በአስተምሮታቸው እንደዚህ አይነት ነገር አለ። ማንኛውም እኔ የምመገበው እነሱ የመመገብ ታዲያ እነሱ የሚንቋቸውን ነገሮች እነሱ የሚመገቧቸው ከሆነ በምግብ እኔ መስደብ አይችሉም ማለት ነው። ሌላ አስገራሚ ነገር ደግሞ ምንድነው? እኔም ከምግብ ጋር አንድ ቪዲዮ ሰርች ነበረ። የሰው ስጋ መብላትም ይችላሉ። አይታው ሊሆን ይችላል። አይታው የሆነ ቪዲዮ ሰርች ነበር ከዚህ በፊት አላየሁትም። ከተራቡ አንድ ሙስሊም ከተራበ በሊቃውንቶቻቸው አስተምሮ መሰረት ከተራቡ ከእስልምና የወጣን ሽፍታን ደግሞ አማኝ ያልሆነ መብላት ይችላሉ። የተጻፈ ነው የተጻፈ ነው። ስለዚህ ይሄ ሁሉ ባለበት ላይ ሊቃውንቶቻቸው መጽሐፍቶቻቸው እንደዚህ ብለው ባስቀመጡበት ላይ በምግብ ስርዓት ላይ እኔን ሊተቹኝ አይችሉም ማለት ነው። እኔ ማንኛውንም የምበላው የኔ ምግብ ለሱ የተፈቀደ
ለእነሱ የተፈቀደ ነው። እነሱ ግን ፈርዘር ከዛም ሄደው እዚህ ድረስ እነዚህ መብላት የሚችሉ ከሆነ ብዙም እንትን የሚሄድ አይደለም ማለት ነው። በአመጋገብ ጋር እኛን ሊተቹን አይችሉም። ግን በተያያዘ ለምንድን ነው እሱ ክርስትናው እስልምናው ላይ ጫና አድርጎ ማይሰራው ወደሚለው ጥያቄ ስመለስ ቅድም እንዳልኩ የተለያዩ ጫናዎች አሉ። ጩኸቱ የሚሰራብን ፖለቲካዊ አሻጥሮች አሉ። አንተ ያላደረግከውን እንዳደረግ ያላልከውን እንዳልክ ቪዲዮዎች ይቀናበራሉ፣ ፎቶዎች ይቀናበራሉ። በቃ ይሰለቻል። የሆነ ሰዓት ላይ የሚደረገው ነገር አሰልቺ ይሆንብሃል። ሳትጽፍ ነበር አይደለ? ምን ይሰማሃል እሱ ስታየው? ከዛ በጊዜው ለማስረዳ የምትታገለው ነገር አለ አይደል? አልታገልክም እንዴ? በጣም ጊዜ ኢነርጂ ይፈጅባል። ያንተ በዙሪያ ያሉትን ሰዎች ላለማስቀየም በፍጹም ሙሉውን ለመልቀቁላ ማለት ነው። እኔ ስለለመድኩት እኔ እንኳን ብዙም የሚያስጨንቀኝ ነገር አልነበረም። ግን ጊዜ ታባክናለህ፣ ኢነርጂን ወደፊት እንዳትሄድ ያደርጋል። ያ ወደኋላ ይጎትታል። መስራት ያለብን እንዳሰራ ያንን ለማስረዳት እንድትታገል ያደርጋል። ይሄ ደግሞ ወደኋላ ነው የሚመልስ። ይህ አስቸጋሪ ያደርገዋል። ሌላኛው ወደፊት እንዳሰራ ማድረግ ብቻ ሳይሆን የራስ ሰዎች ሊጠረጥሩኝ ይችል ይሆን ብለህ ደግሞ እነሱን ለማሳመን ደግሞ የምትታገለውን አስበዋል። እነሱን ለማሳመን ትጥራለህ ማለት ነው። በዛ ውስጥ ደግሞ የራስን ሰዎች አደርጉሉ፣ እዛ ጋር ደግሞ ሙስሊሞቹ እነሱን ለማሳመን ደግሞ ትሰራለህ። ምክንያቱም የዋሆች አሉ የሚነገራቸው እውነት መስሏቸው የሚያምኑ ማለት ነው። አንዳንዶች እኛ ጋር አሁን እፎይ ተሳዳቢ ነው፣ እፎይ ውሸታም ነው ሲባሉ እሱን ሊሰሙ መጥተው ቀልጠው የቀሩ አሉ። እኛው ጋር በቃ ቤተኛ ሆነው ቤተሰብ የሆኑት እንደምትባል አይደለም፣ ውሸት ነው። ሪፖርት አድርጉና ቤቱን አዘጉ ሲባሉ መጥተው ፎሎ አድርገውን የሚከታተሉት የሚማሩበት ላ ሆኖ የሚያገኙት አሉ። ግን አንዳንዶች ደግሞ ሳይመጡ እዛው በፍራቻ ብቻ የሚቀሩ ይኖራሉ። ገባ? ያችን የተቆራረጠች ነገር አይተው እንዲህ ነው ስለተባሉ ብቻ የሚቀሩ አሉ። እነኛ እንዳይቀሩ ግን ምን ታደርጋለህ? ትጠነቀቃለህ፣ ትጥራለህ። ስለዚህ ምንድነው ክርስትናው እነሱ ላይ እንዳይሰራ ይሄንን መፈክር እነሱ ተጠቅመውበት ኖረዋል። ያሸማቅቁሃል። የሆነ ሰዓት ትሞክርና አይ ምን አታገለኝ ከዚህ በላይ ምናምን ብለህ ወደ ሌላ ትቀየሳለህ። አብዛኛው እንደዛ ነው የሚያደርገው። እገልሃለሁ፣ ዋርዳሃለሁ፣ ቆርጣሃለሁ፣ ፈልጣሃለሁ፣ ቴክስት 5000 ከዛ በላይ ሊመጣልህ ይችላል። ገባ? በሄድክበት ሁሉ ምግብ እየበላ ኬት እንደሆነ ማታወቅ ይላክልሃል። ስትንቀሳቀስ ያው እዚህ ቦታ ነበር አይቻለሁ፣ እየተከታተልን ነው ምናምን የሚሉ የማሸበር አላል ሴፍቲ እየተጠበቀ እንዳልሆነ እንዲሰማ ምቾት እንዳይሰማ የማድረግ ስራ ይሰሩባል። አይ በቃ ለምን ታገላለሁ ብለህ እንድታቆም አይነት ስራ ማለት ነው። በዛ ውስጥ ደግሞ ክርስቲያኑ ብዛት ስላለመደው ከእስልምናው ጋር ያለውን ንጽጽር እነኛ የሚሉትን ይዞ ስልም ይመስለዋልና ስለነሱስ መማር ምን ይጠቅመናል? ምን ይሰራልናል? በቃ እንደፈለጉ ይሁኑ፣ ምን አስጨነቀን? ተዋቸው አይነት አለ አይደለም? እንደዛ አይነት ነገር አለ። አሁን ላይ እሱን ነገር እየሰበር ነው። ተሰብሯላቸው ያንን ሜንታሊቲ አሁን ሰብረነዋል። ለሙስሊሙም ወንጌል እንደሚያስፈልገው ያሉበት ነገር ስህተት መሆኑን ማሳወቅ አስፈላጊ መሆኑን ለወደንሳችን በደንብ ክሊር ያደረግን ይመስለኛል። አሁን ላይ በፊት ላይ ግን ምን አገባን ስለነሱ? በቃ ወይም ከፕሮቴስታንቱ ጋር ነው እንጂ ከሙስሊሞች ጋር እንጨነቃል የሚል ነበረ። ያም እንዳይሰራ አድርጎታል ብዬ አስባለሁ። ሌሎች ተጨማሪ ጉድለቶች የራሳችን ስንፍናም እንዳለ ሆኖ ማለት ነው። አንዳንዴ አባባሉ ትክክል ባይሆንም ከአለመዱት መልአክ የለመዱት ሴጣን ይሻላል የሚባል አባባል አለ ይመስለኛል። የለመዱት ላይ ብቻ ዝም ብለው የሚፈሱ አሉ። በተለመደበት ስህተት መሆኑ እየታወቀ አካሄዱ ትክክል አለመሆኑ እየታወቀ በዛ በስህተቱ መንገድ ብቻ ዝም ብሎ መጓዝ ማለት ነው። አሁን ጊዜው ይቅርታ፣ ማይክሮፎንህ ሚውት ነው። ማይክሮፎንህ ሚውት ነው ቲክቶክ ላይ።
ሚት ነው የሚታርገው ነው ምን ልክፈለው? ያ ሚት አድርጌው ነው ይደርባል ብዬ ነው። ይደርባል ዝጋ። ኦኬ አመሰግናለሁ። ይቀጥል። ያ ከጊዜው ጋር አብረን መዘመን አለብን። ከጊዜው ጋር አብረን መንቀሳቀስ አለብን። እንግዲህ ሙስሊሙም ወንጌል ያስፈልገዋል። ሂዱ ወንጌል ለዓለም ስበኩ ሲባል እዛው ከክርስትናው ሴክት ጋር ካፈነገጠው ጋር ብቻ ማለት አይደለም። ለፍጥረት ነው የተባለው። ሙስሊሞች ደግሞ ከፍጥረታት አንዱ ናቸው። ወንጌል ይገባቸዋል። ያሉበት ስህተት መሆኑ ሊነገራቸው ያስፈልጋል። በደንብ ሊሰራበትም ይገባል ብዬ አምናለሁ። እስካሁን ድረስ አለመሰራቱ ግን ሁላችንንም ቢያስቆጨን ከአሁን በኋላ ግን መሰራት አለበት የሚል አቋም አለኝ ማለት ነው። ሩጫ ነበር አንድ ወቅት ታስታውስ እንደሆነ የሚከራይ ቤት ሁላ እስከ ማጣት ደርሳችሁ ነበረ። ላይፍ ላይ ያላችሁ ብዙ አስደንጋጭ ክስተቶች ይከሰቱ ነበረ። ብዙ ስቃይ እንዳሳለፍ ከኔ በግሌ አውቃለሁ። እና ያን ጊዜ እንዴት አለፋችሁት? ምን ነበር ይገጥማችሁ የነበረው? ወደፊት እንኳን ለሚነሱ ሰዎች ይሄ በታሪክ ተመዝግቦ የሚቀመጥ ነውና የሄዳችሁበት የሄድክበት የወጣችሁበት የወረዳችሁበት ነገር ለትውልድ መተላለፍ ስለነበረ እንዴት ነበረ ስቃዩ? ከአከራዮች የሚገጥሟችሁ ከሰው የሚገጥማችሁ የነበረው ነገር ነፃነት ማጣቱን እንዴት ትገልጠዋለህ? ይሄ ህዝብ ዝም ብለህ መተህ አሁን የምታወራ የምትከራከር ምንም ነገር ያላሳለፋችሁ ይመስላል እና ሂደቱን እስቲ ያጫውታቸው። ምን ይመስል ነበረ? ፎይ ጽጌረዳ ደስ የሚለው ሽታው እንዲሁ ስቆርጠው ካበበ በኋላ ብቻ አይደለም፣ አስቀድሞ ሲፈካ ያለው በሾክ ተከቦ ስላለ ነው አይደለም። እውነት ነው። ዝም ብሎ ሄደህ እንትን የምትለው አይደለም። ስለዚህ ማንኛውም ፈተናዎች ልክ እንደ ጽጌረዳው ፈክተህ እንድወጣ በደንብ ደምቀህ እንድትታይ ያደርጋል። እሾካማ የሆኑ የከበቡ መከራዎች እንደ ጽጌረዳው ትፈካለህ፣ ደምቀህ ትታይበታለህ። ቻሌንጅ ከሌለ አደምቅም። ቻሌንጆች ምንድነው? እሱ ጥቅማቸው ወይም ይሰብረሃል ወይንም ያነሳሃል። ቻሌንጅ ከሌለ ፈተና ከሌለ ብዙም ውጤታማ አትሆንም። ውጤታማ ልትሆን የምትችለው በደንብ ልደምቅበት የምትችለው ፈተናዎች ናቸው። እነኛ መሯሯጦች አንተ ያልካቸው መነቃቃትን ፈጠሩ። ሰዎችን ምንድን ነው ይሄ ነገር ብለው እንዲሰሙ መሰራት አለበት ብለው እንዲያምኑ ማንም ማያውቅ ሰው ጆሮ ሰጥቶ እንዲያዳምጥ ቲክቶክ ላይ ዞር ብሎ ማያየው ሰው በቴሌቪዥን እንዲያይ ዜናው ሲነገር ምንድን ነው ማን ነው ይሄ ሰው ምንድን ነው የሚሰራው ብሎ እንዲያውቅ በር ከፈተ ማለት ነው። ትናንት ምንም ያልነበርክ ሰውዬ ዛሬ ባንዴ በተለያየ እንትን ላይ እንትን ሲልህ ከፌስቡክ እስከ ቲክቶክ ከቲክቶክ እስከ ዩቲዩብ በተለያዩ ሶሻል ፕላትፎርሞች ላይ ስትሰራጭ ማን ነው ማያውቅ ሰውዬ አሁን ማን ነው ይላል። አንዳንዱ የሐሰት ትንተና የሚተነተንብህ አለ። አንዳንዱም ደግሞ ምንም ማይገናኝ ነገር የሚያወሩ አሉ አይደለ? ከአንተ ጋር ከስብና ጋር ማይሄድ ከያስከው አቋም ጋር ማይገናኝ ነገር የሚያወሩ አሉ። ያንን ስታይ ልታዝን ትችላለህ። አንዳንዱ ደግሞ ከአንተ በላይ ተጨንቆ ስለአንተ አስቦ ቪዲዮዎች የሚሰራለ ጸሎት ሱባኤ የገባሉ። ሱባኤ ለእኛ ብለው ሱባኤ የገባሉ። ስለት የተሳሉ አሉ። ያንን ስታስበው ደግሞ ውስጥህ እንትን ይላል። ምን አድርጌ ምን ሰርቼ ነው እኔ ለሰው እንደዚህ ያደርጋለሁ እንደ ሰው ለእኔ እንዲህ ካደረገልኝ ለአንተ ብሎ ሱባኤ ሲገባ ለሳምንት ለ15 ሱባኤ ይገባል አንተ ብሎ ይሄንን ስትሰማ እንደዚህ ወጣቱ ብቻ አይደለም አዛውንቶች በእኔ እድሜ ይህን ማየቴ ለዘመናት ውስጤ ሲደማ የነበረውን አይቻለሁ ብሎ ለአንተ ብሎ ሱባኤ እንደገባ ምንም እንዳትሆን። ይህንን ስትሰማ ደግሞ የሆነ ውስጥ የሚረበሽ ነገር አለ። ገባ ምን ሰርቼ ነው ለምንድን ነው ደውለው ልጆቻቸው አባዬ እኮ ለአንተ ሱባኤ እንዲገብቷል ማዘር እንደዚህ ሱባኤ ገብቷል ስላልነበረ ምናምን ሲሉ ትንሽ እንትን ይላል። ሰውነት የሚወረው ነገር አለ። ለካ አልሰራንም እንጂ ሰው በጣም ውስጡ ይፈልግ ነበረ።
አለመስራታችን ነው። ኦኬ መስራት አለብን። ቤት ኪራይ ማጣቱ መሯሯጡ እንዳለ ሆኖ ፈተናዎቹ እንደተጠበቀ ሆኖ ከዚህኛው ሳይድ ደግሞ ሰዎች ለአንተ የሚያሳዩትን ፍቅር ስታየው የሆነ ውስጥህ እንትን የሚልህ አለ። መስራት አለብኝ፣ የተሻለ ደግሞ ከዚህ በላይ ማድረግ አለብኝ ብለህ እንድታስብ ያደርጋል። ያ ቤት እንዳልከው ነው። አስቸጋሪ የሚያደርገው ምንድነው? ሰዎች ይፈራሉ። የሚፈሩ ብዙ ስላሉ ሪስክ ይመጣብናል ብለው ስለሚያስቡ ከአንድ ቦታ አንድ ቦታ ስትንቀሳቀስ ታውቀዋለህ። 10 ብር አንተ ብትከፍለውም 50 ብርም 100 ብርም ከፍለህ ሊሆን ይችላል የምትንቀሳቀሰው። እንደ ማንኛውም እንትን ላትል ትችላለህ። ቅድም እንዳልኩ አስቀድሞ ኖርማሊ ኖርማል ነበር የምንቀሳቀሰው። ያቺ ኬዝ ስትፈጠረች ግን ይላኩልሃል። በቃ ሴፍቲህን እንትን ለማለት ለማናጋት ምግብ ስትበላ ይላክልሃል ፎቶ፣ ታክሲ ስትሳፈር ይላክልሃል ፎቶ። ኬት ጋር እንደምትነሳ አታውቀውም። ያ ነገር ትለምደውና ነሳት ምንም አይመስልም። አክቹዋሊ እኔ እንደዛ ነበርኩ። ለምጄው ምንም አይመስለኝም። ያምራል ቆንጆ ፎቶ ላይ ያነሳችሁት ምናምን ብለህ ተስፋለህ። ገባ አንዳንዴ ድንጋይ የምትሆንበት ጊዜ አለ። ምንም የምትፈራ ከሆነ አንዳንዴ ፍራቸው በራሱ ስለሚገለህ ማለት ነው። ቆንጆ ፎቶ አንስታችሁኛል አልበም አድርጉትና ስቀሩት ትላቸዋለህ። ግን በኋላ ያው ነገሮች እንትን አሉ እና አላስፈላጊ እንትኖች ሲገቡ እንዳልከው ስትንቀሳቀስ አስቸጋሪ ነገሮች ይሆናሉ። ከቤት ወደ ቤትም ለመከራየት የሆነ ሰዓት ላይ አስቸጋሪ ሆኖብን ነበር። ያው ዝም ብለህ ማየውን ቦታ ላይ ስለማትሄድ እንስጥ የሚሉ እንዳሉ ሁሉ ታማኝ የምትላቸው የምትጠይቃቸው ቤቶች ይኖራሉ። ሊሰጡኝ ይችላሉ ብለህ ስታስብ ማይሰጡ ማለት ነው። ቤት ስትለቅ አንዳንዴ ዕቃህንም ምንህንም ኤቭሪቲንግ ትተህ ነው ወጣው ሲታወቅብህ ማለት አስቸጋሪ የሚያደርገው እንደዚህ አይነት ነገር ነው። ከዛ እችን አድቫንቴጅ ደግሞ ሰዎች ይዙባል። ገባ ከመጨቃጨቅ እንደማችል ስለሚያውቁ አድቫንቴጅ ይዙባል። ልክ ሲባል በቃ ደህንነት ስለሚቀድም ጥለህለት ትወጣለህ ማለት ነው። ይሄ ትንሽ ያከፋባል ነገሮችን። እስላም ነበረ ይሉሃል እፎይ። እስላም ነበረ ሙስሊም ነበረ ይላሉ። ከወዲኛው ወገን ከኛው ወገን ያሉ ሰዎች ናቸው። ከየት አምጥተው ነው እፎይ እንዲህ የሚሟገታቸው? እስላም ስለነበረ ነው፣ እምነቱም እስልምና ነበር፣ ከዛ ወጥቶ ነው ይሉሃል። ሲቤን ሲያዩት ነው በእስልምና ጺም ሱና ነው እና ንጽጽር የሚሰሩት እንደውም የኔን ያህል ስም ያላቸው አይመስለኝም ሙስሊሞቹ። እና ሱና ስለሆነ እሷን አይተውት መስያቸው ነው እንጂ አይደለም። ብዙ ሙስሊም ጓደኞች ነበሩኝ አሉኝም። ብዙ ሙስሊም ጓደኞች አሉኝ ስቲል ማወራቸው። ከሃይ ስኩል ጀምሮ ጓደኞች የነበሩኝ ሙስሊም አሉ እንጂ ሙስሊም አይደለሁም። ስመ ጥምቀቱ ማን ነው? የክርስትና ስም ኃይለ ማርያም አላምኑም ማለት ነው። ምንድን ነው የዛሬው ውይይታችን? ወደፊት ቀደም ሲል ይመጣል። አንተን ማወቅ አለባቸው። የሰዎችን የአእምሯቸውን የፈለጉትን ጥያቄ የሚጠይቁትን ነው የማመጣው። ከአንተ ምላሽ ይፈልጋሉ። ገባ? ያሳርፋል። እንደ ጠያቂው ነው። እኔን የማያስጨንቀኝ ጥያቄ ሌላው ደግሞ ይጨነቅበታል። እውነት ነው። በዛውም ብዙ ሰው ጸሎት ያደርጋል። ኃይለ ማርያም አክሊለ ገብርኤል የኔንም እያሰባችሁ አንድ አቡነ ዘበሰማያት ሰላም ለኪ እንድትደግሙልን ያስፈልጋል ማለት ነው። ወደ ቀጣዮቹ ጥያቄ እንሄዳለን። እንግዲህ አድማጭ ተመልካቾቻችን ታፕታፕ የምታደርጉት ወደ 2.5 ሚሊዮን ደርሷል። ወደ 6,000 አካባቢ ሰዎች አላችሁ። ውጭ ያላችሁት ገባ ገባ በሉና ታፕታፕ በማድረግ አግዟቸው። 58,000 ሰው ብቻ ነው ሼር ያደረገው። ከታች ላልደረሳቸው ሰዎች ሼር አድርጉና ይድረስ። እንግዲህ ከውጭ ያለውን ህዝብ ማየት ነው። ከጀርባ ያላችሁት ገባ 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 በሉና ይሄንን እንትን በሉ ማለት አሁን ወደ 6,000 ሰው ገብቷል። ከጀርባ አትሁኑ። እንግዲህ ከእፎይ የምትማሩት ነገር አለ። ከእፎይ መውሰድ ያለባችሁ ነገር አለ። ምንድን ነው ያያል እንደሆነ ሌሎቹ ንጽጽር ሲሰሩ በብዕር ስምና ፎቶቸውን መልካቸውን ደብቀው ነው።
እፎይ ግን ምንድነው እነሱ እንዲህ እየሰሩ አይደል እንደ እኔ ስለምን አልሰራም ብሎ በመልኩና በማንነቱ ነው የወጣው ማለት ነው። ስለዚህ እሱ በግልጽ መጥቶ ስለ ሃይማኖቱ የምትጠይቁኝን ጥያቄ በሙሉ እመልሳለሁ ብሎ የደፈረ እናንተ እዚህ ገብታችሁ ይሄንን ኮፒ ሊንክ ሼር ማድረግን እንዳትሰለችሁ። በሌላ በኩል እዚህ ላይ ጊፍት የምትሰጡ ሰዎች ዋጋ ባይሆንም ምን ባይሆንም ለራሱ ለእፎይ ማበረታቻ እንግዲህ ዱቄት አይቀባም። ይሄንን ፈልጎ አልመጣም። ይሄን ፈልጎም ስራውን እየሰራ አይደለም። ሃይማኖቱን ግዴታውን ነው እየተወጣ ያለውና ከውጭ ያላችሁ ሰዎች ለእፎይ ጊፍታችሁን በጊፍት ባርኩታል። አንድ ፕሮቴስታንት ለዮኒን ነው እንጂ ዮኒ ማኛ ፕሮቴስታንት የሆነ ጊዜ ወንድሜ በጊፍት ባርኩት ስትል ነበር አንዲት ፕሮቴስታንት መታና፣ አሁንም እናንተ ለወንድማችሁ ያላችሁን ፍቅራችሁን እንድትገልጹለት ጠይቃችኋለሁ ማለት ነው። እስቲ አይተን እንምጣ። መጻሕፍቱ ተጽፈዋል። ብዙ ሰዎች አንተ ተንኳሽ ነው የሚያደርጉህና አንተ የጀመርክ ነው የሚያደርጉና አሁን የሚያውቁ መጀመሪያ አለማየሁ ሞገስንም ያስገባውበት ምክንያት አንተ እንዳልጀመርክ ለማጠየቅ ነው። ከዚያም በኋላ ደግሞ አሁን ባለውም ሁኔታ ሳይናገሩ ለምን እናገራቸዋለን፣ ሳይጽፉብን ለምን እንጽፍባቸዋለን የሚል እሳቤ አላቸው ሰዎቹ ማለት ነው። እና እነዚህ መጽሐፍቶች አይተን እንምጣ። ቴክኒሽያን እስቲ ያምጣልን። እንግዲህ እነዚህ የምትመለከቷቸው መጽሐፍት በሙሉ በክርስትናው ላይ በእስልምናው ወንድሞቻችን የተጻፉ ናቸው። የኢየሱስን እውን ፈጣሪ ነው ብለው ፈጣሪነቱን ይጠይቃሉ፣ ይተነትናሉ። ተናጋሪው አህመድ ዲዳት ነው። አሁን አርፏል መሰለኝ አይደለ? የክርስቲያንና የሙስሊም ውይይት በማለት ፓምፕሌቶችን፣ ብሮሸሮችን መጽሐፍ ቅዱስ ምንድነው የሚለው እንግዲህ አራክብኝ ሲቀረብ አድርገው መጽሐፍ ቅዱስ ይናገር የሚልም አላቸው። ቀጣይም እስቲ መጽሐፍቶች ካሉ እንመልከታቸው። እነዚህ ሁሉ በክርስትናው ላይ በእነሱ የተጻፉ ናቸው። እዚህ ጋር ደግሞ እንደምታዩት የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ነው። የመጽሐፍ ቅዱስን ምስጢር ሙስሊሞቹ አይተውት ከዛ ለነሱ ገብቷቸው ለኛ ያልገባን ለነሱ ገብቷቸው ያንን አብጠርጥረው አውጥተው በአማርኛ ይሄ ለእስልምና እስላሞች በእምነታቸው እንዲጸኑ፣ ክርስቲያኖች ደግሞ ይሄ የወጣውን ምስጢር አውጥተው ይህን ምስጢር አውጥተው አይተው ከክርስትና ወደ እስልምና እንዲሄዱ ሊቃውንቶቻቸው የነሱ የጻፉት ነው ማለት ነው። ቀጥል። ይህም ብቻ አይደለም። በተለያየ ጊዜ የተለያዩ መጽሐፍቶችን እንመለከት። ስህተትን መመለስ ኦሪት ወንጌልና ቁርአንን በማለት እነ ቀመር ሁሴን ያዘጋጁት ነው። ይሄ ቁርአንን በመጥቀስ ተዘጋጅቷል። አዘጋጁ እንግዲህ መላከ ሕይወት ከሌ ሊቀ ሊቃውንት አባ አዝራ ምናምን አይደሉም። አዘጋጁ ቀመር ሁሴን የሚባል እስላም ነው እና ከኦሪት አጥንቶ ከዛ በኋላ ደግሞ ወንጌልን አጥንቶ ቁርአንን አጥንቶ የቁርአንን ትክክለኛነት ለማሳየት የተዘጋጀ ነው። ቀጥል እስቲ። እንደገናም እንደምትመለከቱት ነው። ይሄ ደግሞ ኢየሱስ ዱሬፊ ሀራ ይላል። ይሄ ደግሞ በላቲን ቋንቋ ለኦሮሞ እስላሞች ለኦሮምኛ በቁቤ ቋንቋ የተጻፈ ነው። ኢየሱስ ዱሪፊ ሀራ ይላል። ኢየሱስ ትላንትናና ዛሬ ለማለት ነው ማለት ነው። እንግዲህ በሬሳን ጸሐፊው ኤልያስ መሐመድ ይባላል። ደራሲው የዚህ መጽሐፍ በአማርኛ በኦሮምኛ ተጽፏል ማለት ነው። ቀጥል። ሌሎቹን ካሉ ሐመረ ተዋህዶ ቅጥፈት በእስልምና እውነት ሲገለጽ ይላል። እንግዲህ የጸሐፊው ደግሞ ሐሰን ታጁ ነው። ሐሰን ታጁ የታወቀ ነው፣ ታውቁታላችሁ። ሐሰንን ክፍል 1 ነው። በኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን እየተዘጋጀ የሚወጣው ሐመረ ተዋህዶ የተሰኘ መጽሔት በቁርአን ላይ ለሰነዘራቸው ሂሶች የተሰጠ ምላሽ ነው ይላል። በሐሰን ታጁ የተሰጠ ነው። እነሱ ያዘጋጁት ነው ማለት ነው። ያንን ሁላ መጽሐፍ ጽፈው ለዛ ሁሉ መጽሐፍ አንዲት መስመር ስትጻፍ
ዋይ ዋይ የተባለበት ነው ማለት ነው። ቀጥል፣ ሌሎቹንም ማየት እንችላለን። እነዚህ የምታያቸው መጽሔቶች፣ እነዚህ የምታያቸው መጽሐፍቶች፣ እነዚህ የምታያቸው ብሮሸሮች፣ ሲዲዎች፣ ቪሲዲዎች በአጠቃላይ ማለት ይቻላል እስልምናውን በተመለከተ ክርስትናው ላይ የተጻፉ ነገሮች ማለት ነው። ሰባኪዎቻቸው ደግሞ እንመለከተዋለን። ሰባኪዎቻቸውንም እናያለን። እዚህ ላይ የመጽሐፍ ቅዱስ መበረዝ እና እስላማዊ እይታው ይላል።